ሰላም ሰላም ውድ ቤተሰቦች፣ በዚህ ቪዲዮ ደግሞ የኤግዚት ኤግዛም የ2018 የካቲት ላይ የተሰጠውን ፓርት 2 ነው የምናየው። ፓርት 1 50 ጥያቄዎች አይተናል። በዚህ ቪዲዮ ደግሞ 50ዎቹን ጥያቄዎች አብረን እናያለን። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። እንዲሁም ሰኔና የካቲት ላይ በየዓመቱ ለሚሰጠው የመውጫ ፈተና በኤርሚ ለርኒንግ በኩል የአካልም የኦንላይንም ስልጠና መውሰድ የምትፈልጉ ቤተሰቦች እዚህ ጋር በምታየው ስልክ ቁጥርና አድራሻ መደወል ትችላላችሁ። እንዲሁም ስልጠናውን በተለያየ ምክንያት መካፈል የማትችሉ ቤተሰቦች ያዘጋጀናቸውን በብሉ ፕሪንቱ መሰረት የተዘጋጁ ፋይሎች ለማግኘት እዚህ ጋር በምታየው ስልክ ቁጥርና አድራሻ መደወል ትችላላችሁ። ኦኬ እኒ ቻፕተር ይቅርታ 51ኛው ጥያቄ which means part 2 ላይ ያለ ነው። So the asset valuation approach which indicate the value by comparing the asset with identical and comparable for which price information is available. የትኛው የአሴት ቫሉዌሽን ወይም just የፌር ማርኬት ቫልዩ አፕሮች ነው። የፌር ቫልዩ አፕሮች ማለት ትችላላችሁ። ሶስት አይነት የፌር ቫልዩ አፕሮች ነው ያለው፣ ኮስት፣ ኢንካም እና ማርኬት አፕሮች የምንለው ማለት። የትኛው አፕሮች ነው አይደንቲካሊ አንድን አሴት ፌር ቫልዩ ወይም አሴት ቫሉዌሽን ሜጀር ለማድረግ ስንፈልግ ከገበያ ላይ ያለውን ዋጋ አይደንቲካል የሆኑ አሴቶችን፣ ኮምፓራብል የሆኑ ቤቶችን፣ መረጃዎችን በመሰብሰብ ያንን መረጃ አጀስት በማድረግ የአሴቱን ቫሉዌሽን የምንሰራው በየትኛው አፕሮች ነው ይላል። which is known as ማርኬት አፕሮች የምንለው አይደል? ማርኬት አፕሮች ነው። ኮስት አፕሮች የምንለው እናርገው ብንል ኮስቱን መልሰን ሪፕሌስ እናርገው መልሰን እንስራው ብንል ምን ያክል ወጪ ያስወጣናል ብንል ኮስት አፕሮች ነው። ኢንካም አፕሮች ደግሞ የምንለው ወደፊት አሴቱ ያመጣል ብለን ኤክስፔክት የምናደርገውን ኢንካም ወደ ፕሬዘንት ቫልዩ ፊውቸር ኢንካሙን ወደ ፕሬዘንት ቫልዩ አምጥተን አሴቱ እየተከራየ ወይም እያመረተ ያመጣል የምንለውን ጥቅም ወደ ፕሬዘንት ቫልዩ ብናመጣው ደግሞ ኢንካም አፕሮች ይሆን ነበር ማለት ነው። በት ዲስ አንሰር ኢዝ ኤ። ኦኬ ኔክስት ዴቢት ሳይን። በአካውንቲንግ እንግዲህ ዴቢት ክሬዲት የምንላቸው ነገሮች አሉ። ስለዚህ ዴቢት ምንን ሳይን ያደርጋል? ኦብቪየስሊ ዴቢት ምን ያደርጋል? አሴት በዴቢት ይጨምራል፣ ኤክስፔንስ በዴቢት ይጨምራል፣ ኮስት በዴቢት ይጨምራል፣ ሊያቢሊቲ ካፒታል እና ሬቬኑ ደግሞ በዴቢት ይቀንሳሉ። እንደዛ የሚል ነገር ነው የምንፈልገው ማለት ነው። the answer will be C, increase expense account ማለት። ሌላኛው ሪል ኢንተረስት ሬት ኮምፒውትድ አስ ሪል ኢንተረስት ሬት እንዴት ነው የምንሰራው ነው። ስለዚህ መጀመሪያ ኖሚናል ኢንተረስት ሬት እና ሪል ኢንተረስት ሬት ምንድን ነው የሚለው ማየት አለብን። ኖሚናል ኢንተረስት ሬት ማለት the actual money ወይም ኢንተረስት ሬት that you are expected ገንዘብ ስትበደሩ ወይም ስታበድሩ እንከፍላለን ወይም እናገኛለን ብላችሁ የምታስቡት ወለድ ኖሚናል ኢንተረስት ሬት። ለምሳሌ ባንክ ገንዘባችንን ብናስቀምጥ 7% ወለድ እናገኛለን። that is ኖሚናል ኢንተረስት ሬት። ኖሚናል በቃ አለቀ። ባንክ በማስቀመጣችን የምናገኘው ጥቅም ማለት። ሪል ኢንተረስት ሬት ግን ማለት ኖሚናል ማይነስ ኢንፍሌሽን ማለት። ኖሚናል ማይነስ በሀገሪቱ ውስጥ ያለው የዋጋ ንረት። ስለዚህ ሪል ኢንተረስት ሬትን ኮምፒውት የምናደርገው ምንድነው ማለት ኖሚናል ኢንተረስት ሬት ማይነስ ኤክስፔክትድ ኢንፍሌሽን ሬት ኦፍ ካምፓኒስ ማለት ወይም ካንትሪስ። አንሰር ዊል ቢ ኤ ሆነ። ኦኬ ኔክስት ታይፕስ ኦፍ ኦዲት ሪፖርት which issued when the company's financial statement are fairly present ነው የሚለው which means የድርጅቱ ያዘጋጀው ፋይናንሻል ስቴትመንት ጥሩ ከሆነ ማቴሪያል ሚስ ስቴትመንት ከሌለበት በአይፋሬስ መሰረት ከተዘጋጀ የትኛውን የኦዲት ሪፖርት ነው ኢሹ የምናደርገው? ኦብቪየስሊ ምን አንኳሊፋይድ ኦዲት ሪፖርት አይደል? አንኳሊፋይድ ኦዲት ሪፖርት ነው ሪፖርት የምናደርገው። ችግር ካለበት ማቴሪያል ሚስ ስቴትመንት ካለበት በአይፋሬስ መሰረት ካልተዘጋጀ አድቨርስ ኦፒኒየን ሪፖርት የምናደርገው። እንዲሁም የሆነ ያክል ፓርቱ ጥሩ ሆኖ ደግሞ የሆነ ያክሉ ፓርቱ ደግሞ አንድ የተወሰነው ጥሩ የተወሰነው መጥፎ ከሆነ ኤክሰፕት የሚለውን ወርድ ተጠቅመን ደግሞ ሪፖርት የምናደርግ ከሆነ ኳሊፋይድ ኦፒኒየን እንለዋለን። የመጨረሻው ኦዲት ማድረግ በማንችልበት ሁኔታ ውስጥ ስኮፕ ሊሚቴሽን፣ ታይም ሊሚቴሽን፣ ሪሶርስ ሊሚቴሽን ወይም በተለያየ ምክንያት ማኔጅመንት ጫና አድርገውብን በተለያየ ምክንያት ጥሩ መጥፎም ነው ለማለት በምንቸገርበት ወቅት ኢሹ የምናደርገው ሪፖርት ደግሞ የትኛው ነው? ዲስክሌመር ኦዲት ኦፒኒየን እንለዋለን። ሌላኛው ኤቢሲ ትሬዲንግ ፐርቼዝ ጉድ ኦን አካውንት ፍሮም ኤቢሲ ካምፓኒው ኢምፖርተር ነው ማለት ፐርቼዝ ጉድስ ኦን አካውንት ፍሮም ዩኤስ ከዩኤስ ካምፓኒ ኢምፖርት አድርገናል። መቼ? ጁላይ 5 2025 በስንት ብር? $100,000 ኢንቨንተሪን የገዛነው በ30 ቀን ውስጥ ለመክፈል ማለት። ስፖት ኤክስቼንጅ ሬቱ ስንት ነው? በገዛንበት ወቅት ወይም እቃውን ኢምፖርት ባደረግንበት ወቅት $1 ከ145 ብር ከ60 ሳንቲም ጋር እኩል ነበር። ነገር ግን ክፍያው ቀኑ ደርሶ ከ30 ቀን በኋላ ፌብራሪ 4 ክፍያውን በምንከፍልበት ወቅት ግን $1 ከ150 ብር ከ40 ሳንቲም ጋር እኩል ነው። ስለዚህ የዶላር ዋጋ ጨምሯል ማለት የፎሬን ከረንሲ ቫልዩ አፕሪሺየት አድርጓል ማለት። የፎሬን ከረንሲ ዋጋ አፕሪሺየት የሚያደርግ ከሆነ ወይም የሚጨምር ከሆነ ለኢምፖርተሮች ምንድነው? ሎስ ነው።
ለኤክስፖርተሮች ቢሆን ጌን ነበር አይደል? ለኢምፖርተሮች ግን ፎሬን ከረንሲ ገዝተው ስለሆነ ዕዳቸውን የሚከፍሉት የዶላር ዋጋ መጨመር ለእነሱ ኪሳራ ነው። ስለዚህ ከ145 ብር ወደ 150 ብር መጥቷል ማለት ኤቢሲ ትሬዲንግ ምን ያጋጥመዋል ማለት ነው? ሎስ ኦን ኤክስቼንጅ ሪኮግኒሽን ማለት የስንት ብር ሎስ? በሁለቱ መካከል ያለው ልዩነት ማለት ነው። ኦኬ ኔክስት አይስ 21 which means agricultural እና biological accounting ማለት ነው። አይስ 41 require agriculture produce to be recognized። agricultural produce የምንለው ከባዮሎጂካል አሴት ላይ የምናገኘው ህይወት የሌለውን ፕሮዳክት ለምሳሌ የተሰበሰበው ሰብል፣ የተሰበሰበው የማንጎ ፍሬ፣ የታጨደው የሸንኮራ አገዳ ሊሆን ይችላል፣ የታለበው ወተት፣ የተቆረጠው የከብቱ ስጋ ሊሆን ይችላል። agricultural produce ከባዮሎጂካል አሴቱ ወዲያው ሃርቨስት አድርገን የምናገኘው ፕሮዳክት agricultural produce ነው። So IS 41 require agricultural produce to be recognized በምንድነው ሜጀር መደረግ ያለበት? to be recognized ልክ at the time of harvest recognize መደረግ አለባቸው። at the time of harvest it should have to be recognized መደረግ አለባቸው። So the answer will be B. At the time of harvest agricultural produce should be recognized በfair value less cost to sale ማለት ነው። ሌላኛው which of the following is the most reliable documentary evidence for auditor? ለአንድ ኦዲተር ሞር ሪላያብል የሆነ ወይም ሞር ሊታመን የሚችለው ኤቪደንስ የቱ ነው? እንግዲህ ኤቪደንስ ከተለያየ ሶርስ ሊያገኝ ይችላል አይደል? ሞር ሪላያብል የምንለው ብዙ ጊዜ በኮንፊርሜሽን የሚገኝ ወይም ከኤክስተርናል ፓርቲ የሚገኝን መረጃ ሞር ሪላያብል ብለን እንጠራለን። so the answer will be ምን ይሆናል ማለት ነው? ኤ ይሆናል። በኤ እና በሲ መካከል ግን ያለው ልዩነት ምንድነው? ኤ ይላል ዶክመንትስ ክሬትድ አውትሳይድ which means ከባንክ ሊሆን ይችላል፣ ከመንግስት ሊሆን ይችላል፣ ይህንን ጉዳይ ከሚሰሩ ከሚያጣሩ ትልልቅ ተቋሞች ሊሆን ይችላል። አውትሳይድ ሆኖ ግን ትራንስሚትድ ቱ ዳይሬክትሊ ለኦዲተሩ መላክ መቻል አለበት። ለክሊያንቱ የሚላክ ከሆነ ክሊያንቱ የሆነ ነገር ኤዲት ሊያደርግ ይችላል። ሲ እንደዛ ነው የሚለዋል። the document created outside the organization and held by the organization no it is more reliable if transmitted directly to the auditor ማለት the answer will be A. Next, wealth maximization objectives concerning to increase so ማኔጅመንቶች ወይም ፊርሞች በድርጅት ውስጥ የድርጅቱ ፊርም ራሱ የፊርሙ ኦብጀክቲቭ ወይም ያን ተቋም ኦብጀክቲቭ ዌልዝ ማክሲማይዜሽን ነው። የማኔጅመንት ኦብጀክቲቭ ፕሮፊት ማክሲማይዜሽን ነው። የፊርሙ ኦብጀክቲቭ ግን መሆን ያለበት የኦነሮች ኦብጀክቲቭ ግን ዌልዝ ማክሲማይዜሽን ነው። ሶ ዌልዝ ማክሲማይዜሽን ኮንሰርኒንግ ዊዝ ምን ለማድረግ ነው? ኢን ኦርደር ቱ ኢንክሪዝ ማርኬት ቫልዩ ኦፍ ዘ ሼር which means የድርጅቱ የሼር የገበያ ዋጋ እንዲጨምር ኢንክሪዝ እንዲያደርግ ነው ትልቁ ግባቸው። ምክንያቱም ዛሬ 1 ብር ሺህ ብር ቢገዙት ከ3 ዓመት በኋላ ምን ያክል ዌልዝ ክሬት ሆነ የሚለውን የምናውቀው የማርኬት ፕራይስ ኦፍ ዘ ሼሩ ሲጨምር ነው ማለት ነው። ሶ the answer will be A. Next, company purchased office equipment on January 1, 2016 አለ። January 1, 2016 equipment ገዝቶ ኦፊስ equipment ኮስቱ ስንት ነው? 11,000 ብር። ኤስቲሜትድ ዩዝፉል ላይፍ ስንት ነው? 5 ዓመት። ሬዚጁዋል ቫልዩ ስንት ነው? 1,000። ሶ አንደር ስትሬት ላይን በስትሬት ላይን ሜትድ ተጠቅሙና አኑዋል ዲፕሪሲዬሽኑ ስንት ይሆናል? ኦብቪየስሊ ቀላል ነው አይደል? ኮስት ማይነስ ሳልቫጅ ቫልዩ ዲቫይድ ባይ ኤስቲሜትድ ዩዝፉል ላይፍ ነው የምናደርገው። ኮስቱ ስንት ነው አላችሁ? 11 ሚሊዮን። ሳልቫጅ ቫልዩ ስንት ነው? 1,000። ኤስቲሜትድ ዩዝፉል ላይፍ ስንት ነው? 5 ዓመት። ስለዚህ አኑዋል ዲፕሪሲዬሽን ባይ ዩዚንግ ስትሬት ላይን በየዓመቱ ተመሳሳይ የሆነ የዲፕሪሲዬሽን ኤክስፔንስ መጠን ስንት ይሆናል ማለት ነው? 2,000 ይሆናል ማለት ነው። ኦኬ ኔክስት IFRS require the companies to report their property, plant and equipment on the statement of financial position on the reporting date. IFRS ድርጅቶችን ፋይናንሻል ሪፖርታቸውን በሚያዘጋጁበት ስፔሻሊ ባላንስ ሺት ወይም ስቴትመንት ኦፍ ፋይናንሻል ፖዚሽንን በአመቱ መጨረሻ ወይም ሪፖርቲንግ ዴት ላይ ሪፖርት በሚያደርጉበት ወቅት በምናቸው ሪፖርት እንዲያደርጉ ነው ሪኳየር የሚያደርገው ወይም የሚጠይቃቸው። ኦብቪየስሊ ፒፒኦች ፈርስት ሪኮግኒሽን እንዲጠቀሙ IFRS ሪኮመንድ የሚያደርገው ሂስቶሪካል ኮስት ነው። they can use fair value በነገራቸው ኢቫሉዌሽን መጠቀም ይችላሉ። but IFRS first require the companies to report their PP based on historical cost which means በተገዙበት ዋጋ ወይም በፐርቼዚንግ ፕራይሳቸው ነው ሪፖርት እንዲደረጉ ሪኮመንድ የሚያደርገው ማለት ነው። the answer will be A. ኔክስት አንደር ደ ሲስተም ኦፍ ፌዴራል ፋይናንስ በፌዴራል ፋይናንስ which ፌዴራል ፋይናንስ ማለት ሪጂናል ገቨርንመንት ፌዴራሊዝም የምንለው ሪጂናል ገቨርንመንቶች የራሳቸው ሪስፖንሲቢሊቲ ያላቸው የራሳቸው ሬቬኑ የራሳቸው ኤክስፔንዲቸር አላቸው። ፌዴራል መንግስቱም የራሱ ሬቬኑ የራሱ ኤክስፔንዲቸር አለ። ይሄ የስልጣን ክፍፍል ባለበት ስርዓት ውስጥ ያለ የፋይናንስ ስርዓት ነው ፌዴራል ሲስተም ይባላል። which of the following principle stated that the resource should be distributed among the different state so that each state receive fair shares of revenue እያንዳንዱ ሪቬኑ እያንዳንዱ ስቴት ወይም እያንዳንዱ ክልል ተመጣጣኝ የሆነ
የሀገሪቷን ገቢ ወይም ሬቬኑ መካፈል አለበት፣ ሪሲቭድ መሆን አለበት የሚለው ፕሪንሲፕል የቱ ነው? ኦብቪየስሊ ምን ፕሪንሲፕልስ ኦፍ ኢኩዊቲ አይደል? ፕሪንሲፕልስ ኦፍ ኢኩዊቲ ለየብቻቸው ስልጣን መሾም ይችላሉ ወይ ምናምን ኢንዲፔንደንስ ነው አይደለ? ኢንዲፔንደንስ አንሰር ዊል ቢ ይሆናል። ኔክስት ሳባ ኢንቨስትድ 100,000 ኢን አን አካውንት ዳት ፔይስ 10% ሲምፕል ኢንተረስት ፐር ይር። 100,000 ብር ምን ውስጥ ኢንቨስት አድርጋለች? በየአመቱ 10% ወለድ የሚሰጥ ባንክ አካውንት ውስጥ ኢንቨስት አድርጋለች። how much money she will has at the end of 5 year ነው። ከ5 ዓመት በኋላ ከነወለዱ አካውንቷ ውስጥ ምን ያክል ብር ይኖራታል? ግን በምንድን ነው? 10% ሲምፕል ኢንተረስት ነው። ኮምፓውንድ ኢንተረስት አላለም፣ ሲምፕል ኢንተረስት። ሲምፕል ኢንተረስት ከሆነ ወለድ ኦልዌይስ የሚታሰበው በፕሪንሲፓሉ ላይ ነው። ባስቀመጠችው በ100,000 ብር ላይ ነው በየአመቱ ወለድ የምታገኘው እንጂ የወለድ ብሎ የሚታሰብ ነገር የለም። ይህንን ለመስራት ሲምፕሊ ማቹሪቲ ቫልዩ ነው የተጠየቅነው። which means ከ5 ዓመት በኋላ ከነወለዱ ስንት ብር ይኖርላታል? ስለዚህ መጀመሪያ ኢንተረስቱን እናገኛለን። which means principal multiplied by time multiplied by rate እናደርግና ለ5 ዓመት 50,000 ብር ወለድ ነው የምታገኘው። ቀድማ ካስቀመጠችው 100,000 ብር ጋር ከ5 ዓመት በኋላ በሲምፕል ኢንተረስት ስንት ብር አካውንት ውስጥ ይኖራል ማለት ነው? 150,000 ብር አካውንት ውስጥ ይኖራል ማለት ነው። ኦኬ ኔክስት which of the following is incorrect as to internal control። ስለ ኢንተርናል ኮንትሮል ትክክል ያልሆነው የቱ ነው? ኢንተርናል ኮንትሮል ማለት የውስጥ ቁጥጥር ማለት ነው። ሚንስ ማኔጅመንቶች፣ ሃይ ሌቭልስ ኤክስኪዩቲቮች ወይም ቦርድ ኦፍ ዳይሬክተሮች ወይም ኦዲት ኮሚቴዎች የሚዘረጉት በድርጅት ውስጥ ያለው የሪፖርቲንግ ስርዓት ሞር ሪላያብል እንዲሆን፣ ስህተት ፍራውድ እንዳይፈጠር፣ ለኤክስተርናል ኦዲት እንዳንጋለጥ፣ የአካውንቲንግ ፕሮሲደሩ በአግባቡ ኢምፕሊመንት እንዲሆን የሚዘረጋ ስርዓት ነው፣ የቁጥጥር ስርዓት ነው ኢንተርናል ኮንትሮል ለሚባለው። so which of the following incorrect? ስለ ኢንተርናል ኮንትሮል ትክክል ያልሆነው የቱ ነው? ለምሳሌ ዲ ትክክል ነው። ሪስፖንሲቢሊቲ ዶስ ቻርጅድ ዊዝ ገቨርናንስ ሪስፖንሲቢሊቲ አሳይን ይደረጋል እያንዳንዱ ሰው ፐርቼዘር፣ ካሸሪ፣ ፋይናንስ ተብሎ ማለት አንዱ በአንዱ ጣልቃ መግባት አይችልም። ሰግሪጌሽንስ ኦፍ ዲዩቲ ምናምን የምንለው ማለት ለምንድነው? ዲዛይን ቱ ፕሮቫይድ ሪዝነብል አሹራንስ ኮንቲኒስ ፕሮሰስ ኢፌክትድ ባይ ኤንቲቲስ ፐርሰን ነው። ስለ ኢንተርናል ኮንትሮል ትክክል ያልሆነው የቱ ነው? ኤ ነው አይደል? ዲዛይን ኤንድ አፕሩቭድ ባይ ኤክስተርናል ኦዲተር። ኖ ዲዛይን ኤንድ አፕሩቭድ ባይ ሃይ ሌቭል ማኔጀርስ። በሃይ ሌቭል ማኔጀርስ ነው እንጂ ኦዲተሮች አይደለም ዲዛይን ኤንድ ኢምፕሊመንት የሚሆነው ማለት ነው። ሶ ዘ አንሰር ዊል ቢ ኤ ሆነ። ኖት ስለሆነ ወይም ኢንኮሬክት ስለሆነ የጠየቅነው ማለት ነው። ኔክስት ዘ ፕራይስ ኦፍ ዋን ከረንሲስ ዋን ካንትሪስ ከረንሲ ኢን ተርምስ ኦፍ አናዘር ከረንሲ ምን ተብሎ ይጠራል? the price of one country currency in terms of another country currency የአንድን ሀገር ከረንሲ በሌላ ሀገር ከረንሲ የምንገዛበት ሬት ምን ተብሎ ይጠራል? which is known as exchange rate አይደል? exchange rate. so the answer will be B ይሆናል። next if you are an accountant for large and complex private company ለአንድ የግል ድርጅት ትልቅ ድርጅት ኮምፕሌክስ የሆነ ድርጅት አካውንታንት ብንሆን አለ which have more than 1000 ብራንች ከ1000 በላይ ብራንቾች አሉት። በጣም ኮምፕሌክስ የሆነ የግል ድርጅት ነው። so which accounting system will be best to prepare financial statement? የዚህን ከ1000 በላይ ብራንች ያሉትን ድርጅቶች ብዙ ኮምፕሌክስ የሆኑ ትራንዛክሽን የሚፈጽም ድርጅት ፋይናንሻል ስቴትመንት እናዘጋጅለት ብንል የትኛው የአካውንቲንግ ሲስተም ሪኮመንደብል ነው? ሚንስ ኮምፒውተራይዝድ ይሻላል ወይስ ማኑዋል ይሻላል? ኦብቪየስሊ ጥያቄ አንተሪዝም ኮምፒውተራይዝድ ሶፍትዌር አካውንቲንግ ሶፍትዌር ወይ ኤአርፒ፣ ኩዊክ ቦክስ፣ ኤጅ የምንላቸው ወይ ፒስትሪ መጠቀም አለብን። ኤ ሊሆን አይችልም። ማኑዋሊ ማይክሮሶፍት ላይ እየጻፍን ወርድ ላይ እየጻፍን ወይ ማስታወሻ ላይ እየጻፍን የዚህን ድርጅት ሂሳብ መስራት አይቻልም። ሶ the answer will be C. Next, the process of transferring state-owned public enterprise into the private sector is said to be, which means ይሄ የመንግስት የነበሩ ድርጅቶችን ወደ ግል ዘርፉ የማስተላለፍ ሂደት ምን ይባላል? የግል የመንግስት የነበሩትን ድርጅት ተቋሞች ወደ ለምሳሌ የመንግስት ኦን ያደረጋቸው የነበሩትን ድርጅቶች ወደ ግል ስኳር ኮርፖሬሽን ሊሆን ይችላል። ሌሎች የመንግስት ትልልቅ የነበሩ ተቋሞች ወደ ግል ዞረዋል። ያ ምን ይባላል? ፕራይቬታይዜሽን ይባላል። ፕራይቬታይዜሽን ይባላል። ሊኩዊዴሽን የምንለው አንድን ድርጅት የመዝጋት ሊኩዊዴት ተርሚኔት የማድረግ ሂደት ነው። ናሽናላይዜሽን የምንለው ደግሞ የግል የነበሩትን ወደ መንግስት የማምጣት ሂደት ነው። ለምሳሌ ደርግ እንዳደረገው የመውረስ ማለት ነው። ዲሶሉሽን ማለት የተመሰረተውን የፓርትነርሺፑን አግሪመንቱን ቼንጅ ስና 2 ሰው የነበረውን 3 ሰው 4 ሰው የነበረውን 5 ሰው ስናደርገው ቼንጂንግ ዘ ፓርትነርሺፕ ሜምበር ነው ዲሶሉሽን ብለን የምንጠራው። ሶ ዘ አንሰር ዊል ቢ ቢ ይሆናል ማለት ነው።
Next, at the review of an organization procedure to determine whether the organization is following specific procedures, rule and regulations set by some of high authorities. ምን አይነት ኦዲት ነው? ኦርጋናይዜሽኑ ያስቀመጠው የኦዲት ስትራክቸር አለ። ሪቪው ኦፍ አን ኦርጋናይዜሽን የኦርጋናይዜሽኑ ፕሮሲደር አለ። የአሰራር ስርዓት አለ። ሶ ያንን የአሰራር ስርዓት እኛ ምን አደረግነው? ኤግዛማይን እያደረግነው ነው። ስለዚህ ይህንን ኤግዛማይን በምናደርግበት ወቅት ከተቀመጠው ሩል፣ ደንብ፣ ስርዓት አንጻር በአግባቡ ተሰርቷል ወይስ አልተሰራም የሚለውን በአግባቡ ተሰርቷል ወይም አልተሰራም የሚለውን ስንገመግብ የትኛው አይነት ኦዲት ነው ጥያቄው። ብዙ አይነት ኦዲቶች አሉናል። ለምሳሌ ፋይናንሻል ስቴትመንት ኦዲት የምንለው የአንድን ድርጅት ፋይናንሻል ስቴትመንት በአግባቡ ተዘጋጅቷል ወይስ አልተዘጋጀም፣ በአይኤፍአርኤስ መሰረት ፕሪፔርድ ሆኗል ወይም አልሆነም ብለን ስንጠራ ፋይናንሻል ስቴትመንት ይባላል። ኢንተርናል ኦዲት ደግሞ የምንለው በድርጅት ውስጥ ያለው የኢንተርናሊ የተዘረጋው ኢንተርናል ኮንትሮል ሲስተም በትክክል ኦዲት ተደርጓል። ከኢንተርናል ፕራክቲሱን ቼክ ስናደርገዋል። ከተቀመጡ ህግና መመሪያዎች፣ ደንቦች አንጻር የተዘጋጀው ስርዓት ትክክል ነው አይደለም ብሎ ቼክ የማድረግ ሂደት የትኛው ኦዲት ነው? ኮምፕላያንስ ኦዲት ይባላል። ለምሳሌ ከተቀመጠው የታክስ ህግ አንጻር ከተቀመጠ ሩል ኤንድ ሬጉሌሽን አንጻር የሚሰራ ኦዲት ከሆነ ኮምፕላያንስ ኦዲት ይባላል። ኦፕሬሽናል ኦዲት የምንለው የድርጅቱን ኢፌክቲቭነስ ወይም ኢፊሽንሲ በምርት ሂደት ውስጥ የነበረውን በኦፕሬሽን ሂደት ውስጥ የነበረውን ኢፊሽንሲ የምንለካበት ኦዲት ነው ኦፕሬሽናል ኦዲት ብለን የምንጠራው ማለት ነው። ኔክስት a form of lease that give the leasee the right to cancel the lease and return the asset before the expirations of the basic lease agreement ነው። የትኛው የሊዝ አግሪመንት ነው ለተከራዩ ምን የሚሰጠው? the leasee the right ተከራዩ ምን ማድረግ ይችላል? የተከራየውን ውሉን አፍርሶ የተከራየውን ፕሮፐርቲ መልሶ አግሪመንቱን መቅደድ የሚችልበት፣ ተከራዩ በፈለገ ሰዓት ይኸው ንብረታችሁ ብሎ ንብረት መልሶ የኪራይ ውሉን ማፍረስ የሚችልበት የሊዝ አግሪመንት የቱ ነው? ሲጀመር ኤና ዲ ሊሆን አይችልም። ወይ ኦፕሬቲንግ ሊዝ ነው ወይ ካፒታል ወይ ፋይናንሲንግ ሊዝ ነው አይደል? ስለዚህ በቀላሉ ካንስል የሚሆነው የሊዝ አግሪመንት የትኛው ነው? ኦፕሬቲንግ ሊዝ ነው። ምክንያቱም ኦነርሺፕ ራይት ትራንስፈር ስለማየው ለአጭር ጊዜ የሚደረግ ብዙ ጊዜ እንደዚህ አይነት ኪራይ ውሎች ስለሆኑ የትኛው ነው ተከራዩ በዚህ ልክ ኤክሰርሳይዝ ማድረግ የሚችለው መብቱን? ኦፕሬቲንግ ሊዝ ከሆነ፣ ፋይናንሲንግ ሊዝ ከሆነ ኦነርሺፕ ራይት ትራንስፈር የሚሆንበት ወይም ካፒታል ሊዝ የምንለው ማለት ነው። ኢት ኢዝ ዲፊካልት ቱ ኢዝሊ ካንስል ማለት ነው። Next, which of the following manufacturing company use a job order costing system? job order costing system ሊጠቀም የሚችለው ካምፓኒ የቱ ነው? job order costing system ነው እንደየስራው እንደየጆቡ የሚለያይ ኮስት፣ ምክንያቱም የመጀመሪያው ጆብ ነው ሁለተኛው ጆብ ስለሚለያይ ኮስቱን በዛው ልክ የተለያየ የሚሄድ ከሆነ በመጀመሪያው ትእዛዛችንና ሁለተኛው ትእዛዛችን ስለሚለያይ ለየብቻ ነው ለእያንዳንዱ ጆብ ነው ኮስት ዲተርማይን የምናደርገው። ስለዚህ ከተዘረዘሩ ድርጅቶች ውስጥ የትኛው ነው ለጆብ ኦርደር ኮስቲንግ ሲስተም ሲውተብል ሆኖ ነው? ኦብቪየስሊ አድቨርታይዚንግ ካምፓኒ አይደል። ሌሎቹ በሙሉ ለምንድን ነው ሲውተብል የሚሆኑት? ለፕሮሰስ ኮስቲንግ ነው። ፕሮሰስ ኮስቲንግ የምንለው አንድ አይነት ፕሮዳክቶች በማስ የሚመረቱ ከሆነ በፕሮዳክት ዋን እና በፕሮዳክት ቱ መካከል ልዩነት የማይኖር ከሆነ የምንጠቀመው ኮስቲንግ ሲስተም ፕሮሰስ ኮስቲንግ ይባላል ማለት ነው። አንሰር ዊል ቢ ኤ። ኦኬ ኔክስት ኤምኤም ካምፓኒ ማኒፋክቸር ኤንድ ሴልስ ኤ ሲንግል ፕሮዳክት፣ አንድ ፕሮዳክት እያመረተ ይሸጣል። ዘ ካምፓኒ ሴት ሴሊንግ ፕራይሱ ስንት ነው? 15 ብር ፐር ዩኒት ነው አለ። ቫሪያብል ኮስቱ ደግሞ 6 ብር ፐር ዩኒት ነው አለ። የድርጅቱ ጠቅላላ ፊክስድ ኮስት ደግሞ 12000 ብር ነው አለ። ቤዝድ ኦን ዘ ጊቨን ኢንፎርሜሽን ብሬክ ኢቨን ኳንቲቲውን ፈልጉ ነው። ብሬክ ኢቨን ኳንቲቲው ትርፍም ኪሳራም የማይኖረው ድርጅቱ እስከ ስንት ዩኒት ቢሸጥ ነው? ኦኬ ብሬክ ኢቨን ኳንቲቲ ለመስራት ምንድነው ፎርሙላው? ፊክስድ ኮስት ዲቫይደድ ባይ ሴሊንግ ፕራይስ ማይነስ ቫሪያብል ኮስት አይደለ? ስለዚህ ፊክስድ ኮስት ዲቫይደድ ባይ ሴሊንግ ፕራይስ 10 ነው፣ ቫሪያብል ኮስቱ 6 ነው፣ ወይም ኮንትሪቢዩሽን ማርጂኑ ፐር ዩኒቱ 4 ነው ማለት። ስለዚህ 12 ሲካፈል 3000 ዩኒት ማለት ነው። ድርጅቱ ትርፍም ኪሳራም የማይኖረው እስከ ስንት ቢያመርት ነው ማለት ነው? እስከ 3000 ዩኒት ካመረተ ትርፍም ኪሳራም አይኖረው። ብሬክ ኢቨን ኳንቲቲ ስለተጠየቀ ማለት። ብሬክ ኢቨን ሴልስ ብንጠየቅ ኖሮ ብሬክ ኢቨን ሴልስ ብንጠየቅ ደግሞ ፎርሙላችን ምን ይሆን ነበር? ፊክስድ ኮስት ዲቫይደድ ባይ ብሬክ ኢቨን ሴልሱን ስንት ብር ቢያገኝ ነው ብንባል ነው ብሬክ ኢቨን ፊክስድ ኮስት ዲቫይደድ ባይ ኮንትሪቢዩሽን ማርጂን ሬሾ እናደርግ ነበር። ኮንትሪቢዩሽን ማርጂን ሬሾ ማለት ሴሊንግ ፕራይስ ማይነስ ቫሪያብል ኮስት ዲቫይደድ ባይ ሴሊንግ ፕራይስ ኢን ተርምስ ኦፍ ፐርሰንት ስንገልጸው ማለት ነው። 4 ሲካፈል ለ10 እንደማለት ነው። ፐርሰንቱን ለማግኘት 30,000 ይሆን ነበር አይደል? ፊክስድ ኮስቱን ለ0.4 ስታካፍሉ 30,000 ይሆን ነበር።
Okay, next, ABC XYZ company is a manufacturing furniture manufacturing that produce chair and sold. ወንበር እየሰራ በስንት ብር ነው የሚሸጠው? በ158 ብር ነው የሚሸጠው። During 2017 the management accountant report that the cost of making 1000 ወንበሮችን ለማምረት ለእያንዳንዱ ወንበር 50 ብር የማቴሪያል ወጪ፣ 40 ብር የሌበር ወጪ እንዲሁም የቫሪያብል ኦቨርሄድ which means variable overhead ኮስቶች ደግሞ ኢንዳይሬክት ኮስቶች ደግሞ ለአንድ ወንበር የማቴሪያል ወጪ 50 ብር፣ የሌበር ወጪ 40 ብር፣ የኦቨርሄድ ወጪ ደግሞ 30 ብር እናወጣለን። ፊክስድ ኮስት ደግሞ አጠቃላይ ለማምረት ሂደት የሚወጡ ፊክስድ የሆኑ ኦቨርሄድ ኮስቶች ደግሞ ሌሎች 40 ሺህ ብር ወጪ አለብን። ሶ ኤቢሲ ካምፓኒ ሪሲቭድ አን ኦፈር ከአውትሳይድ ሰፕላየር ምን አመጣ? ቬንደሩ ምን አለ? አንተ 158 ብር የምታመርተውን እኔ በ150 ብር ምን ልበልህ ልሽጥልህ የሚል ማለት። ABC company receive an offer from an outside vendor to supply any number የፈለገውን ያክል የፈለጋችሁትን ዩኒት አምርቱ እንት ብትፈልጉ እኔ በ150 ብር፣ እኛ እኮ 158 ብር ነው የሚወስድብን ፕሮዲውስድ ለማድረግ እና ሶልድ ለማድረግ 158 ብር ነው የምንሸጠው። እነሱ ግን በ150 ብር ልሽጥላችሁ እያሉ ሶ ቤዝድ ኦን ዘ ጊቨን ኢንፎርሜሽን እናምርት ወይስ እንግዛ ሜክ ኦር ባይ ዲሲዥን። ይህን ለማድረግ ቀጥታ ምንድነው የምናደርገው? ኦኬ ዳይሬክት ማቴሪያል እኛ እያመረትን ያለ ነው በስንት ነው? በ50 ብር። ዳይሬክት ሌበር ስንት ነው? 40 ብር። ቫሪያብል ኦቨርሄድ ስንት ነው? 30 ብር። ስለዚህ አጠቃላይ ለአንድ ጠረጴዛ እያወጣ ያለው ቫሪያብል ኮስት ስንት ነው ማለት ነው? 120 ብር ነው። የሚሸጠው ነው ስንት ነው? 158 ብር ነው የሚሸጠው። ስለዚህ ብዙ ብር አገኛለሁ ማለት ነው። ከነሱ 150 ብር ገዝቼ በ158 ብር ከሚሸጥ ራሴ በ120 ብር አምርቼው 158 ብር ቢሸጠው ይሻላል ነው። ፊክስድ ኮስቱን 40 ሺህ ለምንድነው እዚህ ውስጥ ያላስገባ ነው? ኢሪሌቫንት ስለሆነ ነው። ብናመርትም ባናመርትም የማይቀር ወጪ ስለሆነ ነው ማለት ነው። ስለዚህ የዲሲሽኑ ምን መሆን አለበት? ሜክ ወንበሮቹ ራሳችን ማምረት አለብን ማለት ነው። ኦኬ ኔክስት ኢስት ካምፓኒ ሴል ሄርድ ካትልስ ቱ ኤልፎራ። ኢስት ካምፓኒ ለኤልፎራ ካምፓኒ የ80 ሺህ ብር ካትሎች ሸጧል። ኢንክሉዲንግ ቫት ጨምሮ ማለት ነው። ቫት ኤንድ ኤልፎራ ደግሞ ለዎልማርት በ1 ሚሊዮን አድርጎ ሸጦታል። ዎልማርት ደግሞ ለፋይናል ከስተመሩ በ1 ሚሊዮን 200 ሺህ አድርጎ ሸጦታል። አስዩም ኢትዮጵያ ውስጥ ያለ የቫት ሬት 15% ቢሆን የመጀመሪያው ካምፓኒ ኢስት የሚባለው ካምፓኒ ምን ያክል ቫት ለመንግስት ይከፍላል? which means 800 ሺህ ብር ነው የሸጠው አይደል? 800 ሺህ ብርን ቫት ከማን ይሰበስባል? ከኤልፎራ ይሰበስባል። ኤልፎራ ደግሞ ለዎልማርት ሲሸጥ ከዎልማርት ይሰበስባል። ዎልማርት ደግሞ ለከስተመሩ ሲሸጥ ደግሞ ከከስተመሩ ደግሞ እንደገና ቫት ጨምሮ ነው የሚሰበስበው። ስለዚህ የመጀመሪያው ኢስት የሚባለው ካምፓኒ ራሱ ከብቶችን አደልቦ ወይም እንትን አድርጎ ስለሆነ የሚሸጠው የሚያወራርደው ኢንፑት ቫት የለውም። አውትፑት ቫት ብቻ ነው ያለው። ሸጦ የሰበሰበው ቫት which means የ800 ሺህ 15% ብቻ ነው የሚሰበስበው 120 ሺህ ብር ነው። ያንን ነው ወስዶ ለመንግስት የሚከፍለው። የኤልፎራን ብትጠየቁስ ቢሆን የኤልፎራን ብትጠየቁስ ነው ኤልፎራ እቃ ቫት ሲገዛ 120 ሺህ ብር ከፍሏል። ሲሸጥ ደግሞ የ1 ሚሊዮንን ስንት ይሰበስባል? 15% 150 ሺህ ብር ይሰበስባል። ሶ በሁለቱ መካከል ያለውን 30 ሺህ ብቻ ነው ለመንግስት የሚከፍለው ኤልፎራ። ዋብ ሱፐር ማርኬት ደግሞ ሲገዛ በ1 ሚሊዮን ላይ 150 ሺህ ብር ላይ ኤልፎራ ከፍሏል። 150 ሺህ ሲሸጥ ደግሞ 1 ሚሊዮን 200 ሺህ ብር ላይ ቫት ከከስተመሩ የሚሰበስበው አቀናንሶ ልዩነቱን ነው የሚከፍለው። የመጀመሪያው ካምፓኒ ግን ኦልዌይስ ኢንፑት ቫት ስለማይኖረው የሰበሰበውን አውትፑት ቫት በሙሉ ለመንግስት የማስረከብ ኃላፊነት አለበት ነው። ሶ the answer will be 120 ሺህ ብር ማለት ነው። ሌላኛው as a result of through the physical inventory ፊዚካል ኢንቨንተሪያችንን በምንቆጥርበት ሂደት ውስጥ ማለትም ያሉን ኢንቨንተሪዎች ስንት ናቸው ብለን እየቆጠርን ቼክ ስናደርግ ምን አገኘ? ያሉን ኢንቨንተሪዎች ስንት ናቸው ብለን እየቆጠርን ስንሄድ ስንት አገኘ? 150 ሺህ ብር የሚያወጡ ኢንቨንተሪዎች አሉ። 150 ሺህ ብር የሚያወጡ ኢንቨንተሪዎች አሉ። መቼ? at December 31 2025 ማለት ነው። ነገር ግን እዚህ የተቆጠሩ ኢንቨንተሪ ውስጥ ወይም 150 ሺህ ብር የሚያወጡ ኢንቨንተሪ ውስጥ ምን አልተካተተም ማለት? ኖት ኢንክሉድ ፊዚካል ካውንትስ where 25,000 of goods purchased from a patrol corporation በፎብ ሺፒንግ በፎብ ሺፒንግ እየተገዝተው ወደኛ እየመጡ ያሉ የ25 ሺህ ብር ኢንቨንተሪዎች አልተካተቱም ማለት። ስለዚህ በፎብ ሺፒንግ እኮ ገዛ ነው ማለት እቃው ሲጫን እኛ የእቃው ባለቤት ነን።
ስለዚህ 150,000 ስቶክ ውስጥ አለ ይስል በፎብ ሺፒንግ የተገዛው ኢንቨንተሪም እንደ ራሴ ኢንቨንተሪ ማካተት ነበረብኝ። ስለዚህ ከ150,000 ብር ላይ ስንት እንደምራለን? 125,000 ብር እንደምራለን። ምክንያቱም በፎብ ሺፒንግ የተገዛው ኢንቨንተሪ እንደ ራሳችን ኢንቨንተሪ መቆጠር ስለነበረበት ማለት ነው። ሁለተኛው ደግሞ የ20,000 ብር ኢንቨንተሪ ጉድስ ፐርቼዝ ፍሮም ዶቫ ካምፓኒ ዳት ዌር ሺፕድ በፎብ ዴስቲኔሽን ያለ የ20,000 ብር ኢንቨንተሪ ደግሞ በፎብ ዴስቲኔሽን ኦልሬዲ ተገዝተው ጁላይ 5 ጃንዋሪ 5 የምንቀበላቸው በፎብ ዴስቲኔሽን ደግሞ ከዛ የተገዛው እንደ ራስ ኢንቨንተሪ ብዬ መቁጠር አይገባኝ። ለምን? እቃውን ስረከብ ነው እኔ የእቃው ባለቤት የምሆነው። ስለዚህ 20,000 አለማስገባታቸው ትክክል ነው ማለት ነው። እሺ፣ ስለዚህ 150,000 ሲደመር 25,000 ብለናል። ከዛስ የ15,000 ብር ጉድስ ሶልድ ቱ አልፋ ካምፓኒ ለአልፋ ካምፓኒ ሸጠናል። በስንት ብር ነው የሸጠንላቸው? በ30,000 ብር። 15,000 ብር ኦፍ 50,000 ጉድስ ሶልድ ቱ አልፋ ካምፓኒ ፎር ብር 30,000 ብር። 15,000 ብር የሚያወጣውን ኢንቨንተሪ እኛ በስንት ብር ነው የሸጠንላቸው? በ30,000 ብር ነው የሸጠንላቸው። በምን ነው የሸጠንላቸው? በፎብ ዴስቲኔሽን ነው የሸጠንላቸው። በፎብ ዴስቲኔሽን ነው የሸጠንላቸው ማለት ስቲል የእቃው ባለቤት እኛ ነን። ለምን? ለነሱ ዲሊቨር እስከምናደርግ ድረስ እስኪቀበሉን ድረስ እኛ የእቃው ባለቤት ነን። ስለዚህ ይሄ በፎብ ዴስቲኔሽን የተላከ እቃ ስቲል እኔ የእቃው ባለቤት ነኝ። ስንት ብር እንዳትረሱ? 15,000 የእቃው ኮስቱ ነው። ኮስት ኦፍ 15,000 ሶልድ ቱ አልፋ ካምፓኒ ስለሚል ማለት ነው። ስለዚህ ይሄ መደመር አለበት፣ 15,000 መደመር አለበት፣ ይሄኛው መደመር አለበት 25,000። ይሄ 20,000 ግን ኢንክሉድ አናደርገውም። እሺ፣ ሌላስ? ሮያል ካምፓኒ አንሶልድድ ኮንሳይንድ ጉድስ ኢን ዋሊያ ካምፓኒ ቶታል 35,000 አለ። ሮያል ካምፓኒስ አንሶልድድ ኮንሳይመንት ጉድ ኢን ዋሊያ። ሮያል ካምፓኒ ለዋሊያ ካምፓኒ በኮንሳይመንት በአደራ የሰጠው ኢንቨንተሪ ደግሞ አልተሸጠም። እኛ በኮንሳይመንት መልክ በአደራ ሰጥተናቸው እነሱ እንዲሸጡና ትርፍ እንዲካፈሉ እኛም ገንዘባችንን እንዲሰጡን፣ ግን ለእነሱ ልከን አልተሸጠም ማለት ስቲል እኔ የእቃው ባለቤት ነኝ። ምክንያቱም እነሱ በአደራ ነው እቃውን የወሰዱት እንጂ የራሳቸው ኢንቨንተሪ አይደለም። ስለዚህ የራሴ ኢንቨንተሪ ነው፣ እንደ ራሴ ኢንቨንተሪ ማካተት ነበር። አንሶልድድ ኮንሳይመንት ጉድ የሰጠሁትን እንደ ራሴ ኢንቨንተሪ፣ የተቀበልኩትን አላካትትም፣ እኔ የሰጠሁትን ግን አካትታለሁ። ስለዚህ 150,000 ሲደመር 25,000 ከዛ ሲደመር ስንት? ሲደመር ቅድም ያለው 15,000 ከዛ ሲደመር 35,000 ነው። ሲደመር 35,000 ስንት ይሆናል? 225,000 ነው። 225,000 which means 15,000 150,000 አለ። ከዛ 150,000 ሲደመር 25,000 ከዛ ሲደመር እቺኛዋ ስንት ነች? እቺ 15,000 ነች። እቺ 15,000 ነች። 15,000 ነች። ከዛ ሲደመር ስንት? ሲደመር 30,000 ማለት 150,000 ሲደመር 25,000 ከዛ ሲደመር 15,000 ሲደመር 35,000 ማለት 35,000 225,000 ትመጣለች። 225 so the answer will be B ይሆናል ማለት ነው። ኔክስት on December 31st 2022 XYZ ኮርፖሬሽን ኢሹ 1,000 ሼሮች እያንዳንዳቸው ፐር ቫልዩዋቸው 10 ብር የሆነ ነገር ግን እነዚህ ስቶኮች ከረንት ፌር ማርኬት ቫልዩዋቸው ስንት ነው? 90 ብር። ፐር ቫልዩ 10 ብር የሆኑ ሼሮችን 10,000 ሼሮችን የማርኬት ዋጋቸው 90 ብር የሆኑ ሼሮችን በመሸጥ ሌላን ድርጅት ለመግዛት አክሲዮን በመስጠት ሌላን ድርጅት አኳየር አድርገናል ማለት 10,000 ሼሮችን ፐር ቫልዩአቸው 10 ብር የሆኑ ነገር ግን የ90 ብር ዋጋ ያላቸው ሰዎች ሚንስ 10,000 ሲባዛ በ90 90,000 ብር ከፍለናል እንደማለት። ማንን ለመግዛት? ኤቢሲ ኮርፖሬሽንን ለመግዛት። on December 31st 2022 ኤቢሲ ኮርፖሬሽን ኬሪንግ አማውንቱ ስንት ነው? ኬሪንግ አማውንቱ የአሴቱም የሊያቢሊቲው ቡክ ቫልዩ ማለት ነው። አሴቱ ቡክ ቫልዩ 800,000 ነው። የሊያቢሊቲው ቡክ ቫልዩ ደግሞ 100,000 ነው ሪስፔክቲቭሊ። on the same date ፌር ቫልዩ ደግሞ ተሰጥቶ ነው። የአሴቱ ፌር ቫልዩ 1 ሚሊዮን ነው። የሊያቢሊቲው ፌር ቫልዩ ደግሞ 150,000 ነው ሪስፔክቲቭሊ። so based on the given information ጉድዊሉን ፈልጉ። so ጉድዊል ማለት ኮንሲደሬሽን ትራንስፈሩን ከፌር ቫልዩ ኦፍ ኔት አሴቱ ጋር የምናነጻጽረዋል። ኮንሲደሬሽን ትራንስፈር ማለት እኛ ያንን ድርጅት ለመግዛት ስንል የከፈልነው ዋጋ ነው። ሳክሪፋይስ ያደረግነው ስንት ብር ነው? 10,000 ሼሮች ስንት ብር የሚያወጡ? 90 ብር የሚያወጡ። ስለዚህ 10,000 ሲባዛ በ90 900,000 ብር አውጥቻለሁ ማለት ነው።
ፌር ቫሊዩ ኦፍ ኔት አሴቱን ደግሞ ለማግኘት ፌር ቫሊዩ ኦፍ አሴት ማይነስ ፌር ቫሊዩ ኦፍ ሊያቢሊቲ ነው የምናደርገው አይደል? ፌር ቫሊዩ ኦፍ አሴቱ 1 ሚሊዮን ነው። ፌር ቫሊዩ ኦፍ ሊያቢሊቲው ደግሞ ስንት ነው? 150,000 ነው። ስለዚህ 1 ሚሊዮን ማይነስ 150,000 850,000 ብር ነው። ስለዚህ 50,000 ብር ጉድዊል አለ ማለት ነው አይደል? ኮንሲደሬሽን ትራንስፈሩ 90,000 ነው። ፌር ቫሊዩ ኦፍ ኔት አሴቱ 850,000 ነው። ስለዚህ ኦልዌይስ ኮንሲደሬሽን ትራንስፈሩ ከፌር ቫሊዩ ኦፍ ኔት አሴቱ የሚበልጥ ከሆነ ጉድዊል አለ ማለት ነው። ጉድዊል አለ። ሶ the answer will be C የ50,000 ብር ጉድዊል አለ ማለት ነው። ኦኬ ኔክስት on January 1 2024 W ካምፓኒ ኢሹድ የ10,000 ሼር የ10,000 ብር ኢሹድ የ10,000 ብር ቦንድ ኢሹ አደረገ። ኢሹ 10,000 ብር ቦንድ ኩፖን ሬቱ ስንት የሆነ 8% የሆነ ኢንተረስት ሬቱ የሚከፈለው አኑዋሊ ነው። በአመት አንዴ ጃንዋሪ ነው። which means compounded annually ነው ማለት ነው። on the date of issue effective interest rate ወይም ማርኬት ይልዱ ደግሞ ስንት ነው? 8 ነው። ስለዚህ አሁን እንዳትሸወዱ ኩፖን ሬቱ ወይም ስቴት ሬቱም 8 ነው፣ ማርኬት ሬቱም 8 ነው አይደል? ቦንዱ የ10,000 ብር ቦንድ ቢሆንም ስቴት ሬቱ 8 ነው፣ ማርኬት ሬቱም 8 ነው ወይም ኢፌክቲቭ ይልዱ 8 ነው። ስለዚህ እኚህ ሁለቱ እኩል ከሆኑ ስቴት ሬቱ እና ኩፖን ሬቱ 8 ከሆኑ ቦንዱ በምን ያክል ፕራይስ ነው የተሸጠው ነው። ኦብቪየስሊ ያለምንም ካልኩሌሽን ምን ማለት ይችላል? ቦንዱ በ10,000 ብር ነው የተሸጠው። ምክንያቱም ስቴት ሬት እና ኩፖን ሬት እኩል ከሆኑ ቦንዱ በፐር ነው የሚሸጠው። በፐር ነው የሚሸጠው። ስለዚህ ኦልዌይስ ማርኬት ሬቱ የሚያንስ ከሆነ በፕሪሚየም ቦንድ የሚሸጠው ወይም ኢፌክቲቭ ሬቱ ዝቅ ቢል ኖሮ ቦንዱ በፕሪሚየም ነው የተሸጠው። ስለዚህ ከ10,000 ብር በላይ ያለውን ብቻ ነበር መርጠው። ማርኬት ሬቱ በጣም ከፍ ቢል ኖሮ ደግሞ ወይም ኢፌክቲቭ ኢንተረስት ሬቱ ከኩፖን ሬቱ በላይ ቢሆን ኖሮ ቦንዱ በዲስካውንት ነው የተሸጠው። ስለዚህ የቦንዱ ፕራይስ ከስንት በታቸውን ነበረ? ከ10,000 ብር በታቸውን ነበር። አሁን ግን ስቴት ሬቱ እና ማርኬት ሬቱ እኩል ስለሆኑ ቦንዱ በፕሪሚየም አይደለም፣ በፐርም አይደለም የተሸጠው፣ በፕሪሚየም አይደለም፣ በዲስካውንት አይደለም የተሸጠው። በምን የተሸጠው ማለት ነው? በፐር ቫሉ ነው የተሸጠው። ስለዚህ ያለ ምንም ካልኩሌሽን ምን ማለት እችላለሁ? 10,000 ማለት እችላለሁ ማለት ነው። ቦንድ ፕራይሱን ለመስራት የምንጠቀመው ፎርሙላ እንዴት ነው? ቦንድ ፕራይሱን ለመስራት የምንጠቀመው ፎርሙላ እንዴት ነው? ኮንስታንት ፔመንት which means በየ6 ወሩ ወይም በየአመቱ የምናገኛት ወለድ ከዛ 1 minus 1 divided by i divided by 1 plus i ማለት 1 plus i ማለት ኩፖን ሬቱን ተጠቅመን ስቴት ሬቱን ተጠቅመን ማለት ከዛ ፕላስ ፊውቸር ቫልዩ ማለት የቦንዱ ዋጋ ስንት ነው? 10,000 ብር ነው ሲካፈል ለ1 plus i ማለት ለ1 plus i ሶ ኮንስታንት ፔመንቱ ስንት ነው? ኮንስታንት ፔመንት ስንት ነች? 10,000 ሲባዛ በ8% which means 10,000 ሲባዛ በኩፖን ሬቱ ኮንስታንት ፔመንት ይባላል። multiplied by 1 minus 1 divided by i እንደዚህ አድርገን ነው መጀመሪያ 1 plus i እናደርጋለን። 1 ሲካፈል ለ1 plus i ከዛ 1 ሲቀነስ ለመጣልን ምን ሲካፈል ለi እናደርጋለን። ከዛ ሲባዛ ቅድም ባልኳችሁ 10,000 ሲባዛ በ8% በመጣችልን በኮንስታንቱ እናባዛለን። በዚህ በኩል ደግሞ 10,000 ሲካፈል 1 plus 0.08 አድርገን ብንሰራው 10,000 ነው የሚመጣው። እኛ ግን እናውቃለን ምክንያቱም ስቴት እና ኩፖን ሬቱ እኩል ከሆነ ቦንዱ በፐር ነው የተሸጠው ማለት ስቴት ሬቱ ከበለጠ ኢፌክቲቭ ሬቱ ከበለጠ በዲስካውንት ኢፌክቲቭ ሬቱ ካነሰ በፕሪሚየም እኩል ከሆኑ በፐር ነው የተሸጠው። ሶ አንሰር ዊል ቢ ሲ ይሆናል ማለት ነው። The activity of entity should be kept separated from its owner and all other economic entity ነው የሚለው። ስለዚህ የኦነሩ አክቲቪቲ ከቢዝነሱ አክቲቪቲ መለየት ያለበት ወይም አንድ ቢዝነስ ዩኒት ከሌላ ቢዝነስ ዩኒት ሰፓሬት መሆን መቻል አለበት። የቢዝነሱና የኦነሩ ትራንዛክሽን መቀላቀል የለበትም የሚለው ፕሪንሲፕል የትኛው ፕሪንሲፕል ነው የሚጠይቃል? which of the following assumption stated that the activity of the entity should be kept separate from its owner or and other economic entity? So the answer will be ምን ይሆናል? ቢዝነስ ኢንቲቲ ወይም ኢኮኖሚክ ኢንቲቲ አሰፕሽን አለ። ቢዝነስ ኢንቲቲ ወይም ኢኮኖሚክ ኢንቲቲ አሰፕሽን። ሞኔታሪ ዩኒት አሰፕሽን ምንድነው የምንለው? በአካውንቲንግ ኤቭሪቲንግ it should have to be expressed in terms of money። going concern ደግሞ የምንለው ቢዝነሶች at minimum 2 and 12 ወር በላይ ይቆያሉ። ኢንፋይናይት ለሆነ ፔሪድ ኦፍ ታይም ይቆያሉ ብለን ፋይናንሻል ስቴትመንት የምናዘጋጀው ነው።
አካውንቲንግ ፔሪድ ወይም ፔሪዲሲቲ አሰፕሽን ደግሞ የምንለው ፋይናንሻል ስቴትመንት ኢት ሹድ ሃቭ ቱ ቢ ፕሪፔርድ ፔሪዲካሊ የሚለውን ይይዝልናል ነው። The next one, fiduciary funds are often identified in a governmental financial report as fiduciary funds are often በገቨርንመንታል ፋይናንሻል ሪፖርት ላይ fiduciary fund identified in financial report of the government as fiduciary fund ምን ይዛል? ትረስቲ ፈንድ እና ኤጀንሲ ፈንድ ነው የሚይዘው አይደለ? fiduciary fund የምለው መንግስት as agent as a trustee የሚያከናውናቸው ጉዳዮች የሚይዘውን ፈንድ ነው fiduciary fund ብለን የምንጠራው። so the answer will be B ይሆናል ማለት ነው። Next, the beginning work in progress 2000 unit ቢሆን and which has 100% completed for a material አለ 2000 ዩኒቶች አሉ 100% በማቴሪያል ደረጃ አልቀዋል አለ 60% ግን በኮንቨርሽን ኮስት ደረጃ ነው ያለበት which means 2000 ዩኒቶች ተጨማሪ ማቴሪያል አይፈልጉም 100% completed አድርገዋል በኮንቨርሽን ኮስት ደረጃ ግን ማለትም በማኒፋክቸሪንግ ኦቨርሄድ እና በዳይሬክት ሌበር ደረጃ ግን 60% ብቻ ነው ያለው ተጨማሪ ስራ ይቀራቸዋል ማለት ነው። ኦኬ ቢጊኒንግ ወርክ ኢን ፕሮግረስ ላይ ሰው ዩኒት ስታርት ደግሞ ስንት ነው? 8000 ዩኒት ነው አለ። ዩኒት ኮምፕሊት ደግሞ ስንት ነው? 7000 ዩኒት ነው አለ። ኢንዲንግ ወርክ ኢን ፕሮግረስ ያላለቁት ኢንዲንግ ወርክ ኢን ፕሮግረስ ደግሞ ስንት ናቸው አለ? 3000 ዩኒቶች ናቸው። አጌን 100% completed on materials and 50% completed on conversion cost ማለት 100% በማቴሪያል ደረጃ አልቀዋል 50% ደግሞ በኮንቨርዥን ኮስት ደረጃ አልቀዋል። ሶ የተጠየቅነው ምንድነው ታዲያ what are the equivalent unit of a material and conversion using weighted average costing method weighted average methodን በመጠቀም equivalent unit of material እና conversion unit ነው የተጠየቀው። ይህንን ለመስራት ምንድነው የምናደርገው? ሲምፕሊ እንደዚህ ነው የምናደርገው አይደለ? ቢጊኒንግ ወርክ ኢን ፕሮግረስ እናስቀምጣለን። ይሄው 2000 አለን ቢጊኒንግ ዩኒቱ ማለት ነው። ዩኒት ስታርትዱ ስንት አለ? የተጀመሩት አዳዲስ ዩኒቶች ስንት ናቸው? 8000 ዩኒት አለ። ሶ ቶታል ስንት ሆነ ማለት ነው? ቢጊኒንግ 2000 ከሆነ አዲስ የተጀመሩት ደግሞ 8000 ከሆኑ ቶታል ዩኒቱ 10000 ሆነ ማለት ነው። ከዚህ ውስጥ ዩኒት ኮምፕሊትድ ያደረጉ ስንት ናቸው ይላል? 7000 ዩኒት ኮምፕሊትድ አድርጓል። ስለዚህ አንድ ዩኒት ኮምፕሊትድ ሆኗል ማለት በማቴሪያል በኮንቨርጅን ኮስት ደረጃ አልቋል ማለት ነው። ተጨማሪ በማቴሪያል ደረጃ በኮንቨርጅን ኮስት ደረጃ ምንም ወጪ አይጠየቅም ማለት ነው። That's why 7,000 units are completed under direct material under conversion cost ማለት ነው። But ending work in progress ግን ending work in progress ግን 3000 ዩኒቶች በማቴሪያል ደረጃ ሙሉ ለሙሉ አልቀዋል ተብለናል። 100% completed ተብለናል። ስለዚህ 3000 ዩኒቶች በማቴሪያል ደረጃ አልቀዋል ማለት አጌን 3000 ዩኒት ማቴሪያል አይፈልግም ማለት ነው። በኮንቨርጅን ኮስት ደረጃ ግን ከ3000 ዩኒት 50% ብቻ ነው ኮምፕሊትድ የሆነው ማለትም እያንዳንዱ 30000 ዩኒት 3000 ዩኒት 50% ነው ኮንቨርዥን ኮስት የጨረሰው። ስለዚህ ቀሪ 50% ይፈልጋል ማለት ነው። ቀሪ 50% ይፈልጋል። ስለዚህ የ3000 50% ስናወጣ በኮንቨርዥን ኮስት ደረጃ ያለቁት ኢኩቫለንት ዩኒት ማለት ያላለቁትን ኢን ተርምስ ኦፍ ያለቁ ዩኒት ኤክስፕረስ ስናደርገው ኢኩቫለንት ዩኒት የሚባለው 3000 ዩኒቶች እያንዳንዳቸው 50% አልቀዋል ማለት ስንት ያለቀ ስራ አለን ማለት እንችላለን? 1500 ያለቀ ዩኒት አለ ማለት እንችላለን ማለት ነው። ሶ በማቴሪያል ደረጃ የሁለቱ ድምር 10000 ዩኒት ኮምፕሊትድ ሆኗል። በኮንቨርጂንግ ኮስት ደረጃ ደግሞ የሁለቱ ድምር 8500 ይሆናል ማለት ነው። ሶ የተጠየቅነው እሱ ነው። በማቴሪያል እና በኮንቨርጂንግ ኮስት ደረጃ ምን ያክል ዩኒት ኮምፕሊትድ ሆኗል? በዌይትድ አቨሬጅ የሰራ ነው። ለምንድን ነው ቢጊኒንግ እና ዩኒት ስታርትዱን ደምረን አንድ ላይ ነው የሰራ ነው። በፊፎ ብንጠይቅ ኖሮ ግን ፈርስት ኢን ፈርስት አውት ሜዝ ነበር የምንከተለው ማለት ነው። ኦኬ ኔክስት which of the following item reported as a biological asset እንደ biological asset ሪፖርት የምናደርገው የቱን ነው? ሶ biological asset ማለት any living plant and animal ማለት ማንኛውም ህይወት ያለው ፕላንት ኤንድ አኒማል ባዮሎጂካል አሴት ብለን እንጠራዋለን። ስለዚህ ከዚህ ውስጥ ህይወት ያለውን ነገር ብቻ ነው የምትፈልጉት ማለት ነው። ኤኒ ሊቪንግ ፕላንት ኤንድ አኒማል። ሚልክ ኢት ኢዝ አግሪካልቸራል ፕሮዲዩስ አለ። ሹገር ኢት ኢዝ ፕሮዳክት። ሃርቨስትድ ኬን የተሰበሰበ የሸንኮራ አገዳ ኢት ኢዝ አግሪካልቸራል ፕሮዳክት። ስለዚህ እንደ ባዮሎጂካል አሴት የምንቆጥረው የትኛውን ነው ማለት ነው? ፍሩት ትሪ ወይም የፍራፍሬ ተክሎችን የማንጎ ዛፍ ምናምን ማለት ነው። ዲስ አር ባዮሎጂካል አሴት ህይወት ያላቸው ኤኒ ሊቪንግ ፕላንት ኤንድ አኒማል ማለት ነው። ኦኬ ኔክስት ኢፍ ዘ ካምፓኒ ሃዝ አን ኦፕሬቲንግ ሳይክል አለ 120 ቀን ቢሆን and a payable deferred period ደግሞ which means payable የምንከፍልበት የተበደርነው ዕዳ ለመክፈል የሚወስድብን ቀን 60 ቀን ቢሆን አለ። ሪሲቨብል ኮሌክሽን ፔሪዱ ደግሞ 30 ቀን ቢሆን
ምኑን የተጠየቁት? the company's inventory conversion period ነው የተጠየቀው። inventory conversion period ማለት ዛሬ ኢንቨንተሪ ገዝተን እስከሚሸጥ ምን ያክል ቀን ይወስድብናል እንደማለት፣ ወይም ያመረትነውን ኢንቨንተሪ እስከምንሸጥ ስንት ቀን ይወስድብናል። ሶ ፔብል ዲፈርድ ፔሪድ ያለው እዳውን ለመክፈል ምን ያክል ቀን ይወስድብናል። ሪሲቨብል ኮሌክሽን ፔሪድ ደግሞ ያለው በዱቤ የሸጥነውን ነገር ለመሰብሰብ ምን ያክል ይወስድብናል። ስለዚህ ኦፕሬቲንግ ሳይክል ደግሞ ምንድነው? ኦፕሬቲንግ ሳይክል ደግሞ ብሎ የምንና የምን ድምር ነው? ኦፕሬቲንግ ሳይክል ማለት ኦልዌይስ የኢንቨንተሪ ኮንቨርዥን ፔሪዱ እና የሪሲቨብል ኮሌክሽን ፔሪዱ የሁለቱ ድምር ኦፕሬቲንግ ሳይክል ይባላል። ኦፕሬቲንግ ሳይክል የሁለቱ ድምር ብቻ ማለት ነው። ሶ ኦፕሬቲንግ ሳይክሉ 120 ሰጥቶናል። ኢንቨንተሪ ኮንቨርዥን ፔሪዱን ነው የጠየቀኝ which means ሪሲቨብል ኮሌክሽኑ 30 ከሆነ ኢንቨንተሪ ኮሌክሽን ፔሪዱን ለማግኘት ስናቀናንሰው 90 ቀን ይሆናል ማለት ነው። እዚህ ጋር ግን ምን ፎርሙላ ማስታወስ አለባችሁ? ሌላ ካሽ ኮንቨርዥን ሳይክልስ ብንጠይቅ ነው። ካሽ ኮንቨርዥን ሳይክል ብንጠይቅ ነው ኢንቨንተሪ ኮንቨርዥን ፔሪድ ፕላስ ሪሲቨብል ኮንቨርዥን ፔሪድ ወይም አካውንት ሪሲቨብል ኮሌክሽን ፔሪድ የምንለው ማለት ማይነስ ፔብል ፔሪዱን ነበር ብናደርገው፣ አካውንት ፔብል ፔሪዱን ነበር ብናደርገው ካሽ ኮንቨርዥን ሳይክል ብንጠይቅ ማለት። አሁን ግን ኢንቨንተሪ ኮንቨርዥን ፔሪድ ስለሆነ የጠየቀ ኢንቨንተሪ ኮንቨርዥን ፔሪዱን ለማግኘት ኦፕሬቲንግ ሳይክል ይሰጣል። ስለዚህ ኦፕሬቲንግ ሳይክል ደግሞ ማለት ኢንቨንተሪ ኮንቨርዥን ፔሪድ ፕላስ ሪሲቨብል ኮሌክሽን ፔሪድ ስለሆነ በዚህ ተጠቅመን አገኘ ነው 90 ቀን። ምን ማለት ነው 90 ቀን? እኛ ዛሬ የገዛነውን ኢንቨንተሪ እስክንሸጠው ድረስ 90 ቀን ይወስድብናል ማለት። ኦልዌይስ እንዲያጥር ነው የምንፈልገው። ሪሲቨብል ኮሌክሽን ፔሪዱ፣ ኢንቨንተሪ ኮሌክሽን ፔሪዱ፣ ካሽ ኮንቨርዥን ሳይክሉም እንዲያጥር እንፈልጋለን። ኦንሊ አካውንት ፔብል ዲፈርድ ፔሪዱ ግን እንዲረዝም እንፈልጋለን ማለት ነው። ኦኬ ኔክስት a building with a cost of 500,000 and accumulated depreciation 300,000 was sold for a ብር 150,000 ነው የሚለው። ስለዚህ 500 ሺህ ብር የገዛነውን ቢልዲንግ ወይም አሴት 300 ሺህ ብር ዲፕሪሼት ካደረገ በኋላ በምን ያክል ብር ሸጥ ነው? በ150 ሺህ ብር ሸጥ ነው። ስለዚህ አሁን ጌን አለ ሎስ አለ? መጀመሪያ 300 ሺህ ብር 500 ሺህ ብር ነበር የገዛሁት። 300 ሺህ ብር ዲፕሪሼት አድርጓል ማለት ቡክ ቫልዩ 200 ሺህ ነው ማለት። 200 ሺህ ቡክ ቫልዩ ያለውን አሴት እኔ የሸጥኩት በስንት ነው? በ150 ሺህ ብር ነው ማለት። ስለዚህ ሎስ አለ ማለት 50 ሺህ ብር ሎስ አለ ማለት። ምክንያቱም ቡክ ቫልዩ 200 ሺህ የሆነን አሴት በ150 ሺህ የሚሸጠው ከሆነ ፕሮሲድ ቫልዩ 150 ሺህ ከቡክ ቫልዩ ያንሳል አይደል? ፕሮሲድ ቫልዩ ከቡክ ቫልዩ የሚያንስ ከሆነ ሎስ ነው። ስንት ብር ሎስ አለ? 50 ሺህ ብር ሎስ አለ ማለት። የተጠየቅነው ምንድነው? the journal entry to record the sales of this building። ይሄንን ቢልዲንግ የምንመዘግብበት ነው የተሸጠበትን ቢልዲንግ የምንመዘግብበት እንትን የተጠየቅነው ጆርናል ኢንትሪው ማለት። ስለዚህ ኦልዌይስ እንዲህ በሚሆንበት ሰዓት ሸጠን የተቀበልነው ገንዘብ ካሹ ዴቢት ይሆናል አይደል? በ150 ሺህ ካሹ ዴቢት ይሆናል። ሎስ ስለሆነ ያጋጠመን ሎሱም ዴቢት ይሆናል አይደል? በ50 ሺህ አኮሙሌት ዲፕሪሲዬሽኑም ዴቢት ይሆናል አይደል? አኮሙሌት ዲፕሪሲዬሽኑም ዴቢት ይሆናል በስንት? በ300 ሺህ አይደል? ከዛ ማን ነው ክሬዲት የሚሆነው? የቢልዲንጉ ኮስት 500 ሺህ ብር ክሬዲት ይሆናል ማለት ነው። ሶ the answer will be A ይሆናል። ዴቢትድ ሎስ ኦፍ ሴልስ ኦፍ ፕላንት አሴት 50 ሺህ። በዚህ ጆርናል ኢንትሪ ውስጥ ያው እንደዚህ አድርገን ስንመዘግበው ትክክለኛው የቱ ነው ማለት ነው? ኤ ነው። ዴቢትድ ቱ the loss of sales of plant asset 50 ሺህ ብር ማለት ነው። Next, which of the following financial statements show the list of asset, liability, equity? የአንድን ካምፓኒ አሴት ሊያቢሊቲ እና ኢኩዊቲ ዘርዝሮ የሚያሳይ ሊስት አድርጎ የሚያሳይ ስቴትመንት ምንድን ነው? ኦብቪየስሊ ዲስ ኢዝ ምን ስቴትመንት ኦፍ ፋይናንሻል ፖዚሽን ወይም ባላንስ ሺት የምንለው አይደል? ስቴትመንት ኦፍ ፋይናንሻል ፖዚሽን ኦር ባላንስ ሺት ነው። ኢንካም ስቴትመንት ከሆነ ትርፍና ኪሳራን ወይም ሰመሪ ኦፍ ሬቬኒው ኤንድ ኤክስፔንስ ነው የሚያሳየን። ስቴትመንት ኦፍ ካሽ ፍሎ ደግሞ ከሆነ የካሽ እንቅስቃሴ ነው። ኦፕሬቲንግ አክቲቪቲን፣ ኢንቨስትመንት አክቲቪቲ እና ፋይናንሲንግ አክቲቪቲ ነው የሚያሳየን ማለት ነው። Okay, next, Hope company use a job order costing system and apply a manufacturing overhead cost on the base of direct manufacturing labor hour። ስለዚህ ይህ ካምፓኒ ጆብ ኦርደር ኮስቲንግ ሲስተም ነው የሚከተለው አለ እና ኢንዳይሬክት ኮስቶችን ወይም ኦቨርሄድ ኮስቶችን ወደ ኮስት ኦብጀክቱ ለማስገባት የሚጠቀምበት የአሎኬሽን ቤዝ ሬት ምንድን ነው አለ? ዳይሬክት ማኒፋክቸሪንግ ሌበር ሃወር ነው አለ። እሺ ከዛ ምን አለ? ሆፕ ካምፓኒ ፕሮቫይድ the following ኢንፎርሜሽን አለ። ይህንን ኢንፎርሜሽን ሰጥቶናል። ዳይሬክት ማቴሪያል በጀትዱ 40 ሺህ፣ አክቹዋሉ 50 ሺህ። ዳይሬክት ማኒፋክቸሪንግ ሌበር ኮስት በጀትዱ 20 ሺህ፣ አክቹዋሉ 40 ሺህ። ማኒፋክቸሪንግ ኦቨርሄድ ኮስት በጀትዱ 50 ሺህ፣ አክቹዋሉ 40 ሺህ። እንዲሁም ዳይሬክት ማኒፋክቸሪንግ ሌበር ሃወር ደግሞ በበጀትድ ሃወር 10 ሺህ ሃወር፣ በአክቹዋል ደግሞ 9 ሺህ ሃወር ነው የተሰጠን ማለት ነው።
ስለዚህ ምን ላይ ተጠይቅ ነው ታዲያ? ምን ላይ ተጠይቅ ነው? ማኒፋክቸሪንግ ኦቨርሄድ አፕላይድ ኦን ጆብ 1 ነው የሚለው። ከዚህ ውስጥ ኢንዳይሬክት ኮስቶች ውስጥ ለጆብ 1 ምን ያክል ኢንዳይሬክት ኮስት ይደርሰዋል? ሶ ይሄንን ለማድረግ ምን የምናደርገው? መጀመሪያ በጀትን ማኒፋክቸሪንግ ኦቨርሄዱን ለበጀትድ ዳይሬክት ማኒፋክቸሪንግ ሌበር ሀወር እናካፍለዋለን። ዊች ሚንስ ለኢንዳይሬክት ኮስት እናወጣለን ብለን ያስብነው ስንት ብር ነበረ? በጀትን ማኒፋክቸሪንግ ኦቨርሄዱ 50 ሺህ አይደል? ሲካፈል ለዳይሬክት ማኒፋክቸሪንግ ሌበር ሀወሩ እናካፍለዋለን ለ10 ሺህ ማለት ነው። ስለዚህ 50 ሺህ ሲካፈል ለ10 ሺህ ስንት ይመጣል? ፐር ሀወር ለአንድ ሰዓት አገልግሎት ኢንዳይሬክት ኮስት የሚደርሰው ስንት ብር ነው? 5 ብር ነው ማለት። ከዛ መልቲፕላይድ ባይ በምን እናደርገዋለን? በወሰደው የሰዓት መጠን፣ አክቹዋሊ በወሰደው የሰዓት መጠን ማለት ጀስት ላይክ ዲስ ፕሪዲተርማይንድ ኦቨርሬት ሬቱን እንሰራለን። ዊች ሚንስ 50 ሺህ በጀትን ማኒፋክቸሪንግ ኦቨርሬት ዲቫይድድ ባይ ቶታል ሀወር 5 መጣ። ዜን መልቲፕላይድ ባይ አክቹዋል ሀወር። ስለዚህ ጆብ 1 የሚደርሰው የኢንዳይሬክት ኮስት መጠን ስንት ነው ማለት ነው? 45 ሺህ ይሆናል ማለት ነው። Okay, next, account receivable and not receivable are reported in the asset sections of the statement of financial position at ነው የሚለው። እንደምታውቁት አካውንት ሪሲቨብል እና ኖት ሪሲቨብል ያው አሴት ሴክሽን ላይ ነው ሪፖርት የሚደረጉት። ሞስት ኦፍ ዘ ታይም አካውንት ሪሲቨብል ከሆነ ከረንት አሴት ላይ ሁልጊዜም ሪፖርት ይደረጋል። ኖት ሪሲቨብል ደግሞ ኢት ኩድ ቢ አንዳንዴ ከረንት አሴትም ነን ከረንት አሴትም ላይ ሪፖርት ሊደረግ ይችላል። ግን በምናቸው ነው ሪፖርት የሚደረጉት ነው? ስቴትመንት ኦፍ ፋይናንሻል ፖዚሽን ላይ ሪፖርት ስናደርግ በምናቸው ነው ሪፖርት የሚደረጉት? በሎወር ኮስት ማርኬት ቫሊዩ ነው? በኔት ቡክ ቫሊዩ ነው? በኔት ሪያላይዘብል ቫሊዩ ነው ወይስ በኢንቮይሲንግ ኮስቱ ነው? ኦብቪየስሊ ሪሲቨብሎች ኦልዌይስ ቫሊዩ የሚደረጉት ሜጀር የሚደረጉት በምናቸው ነው? በኔት ሪያላይዘብል ቫሊዩቸው ነው ፋይናንሻል ስቴትመንት ላይ ሪፖርት የሚደረጉት። ኔት ሪያላይዘብል ቫሊዩ ማለት ማክሲመም አማውንት ኦፍ ሪሲቨብል ኩድ ቢ ኮሌክተር ማለት ማክሲመም ልንሰበስብ በምንችለው የሪሲቨብል አማውንት ነው ፋይናንሻል ስቴትመንት ላይ የሚታዩት። ለምሳሌ የ1000 ብር ዕቃ ሸጠን ከ1000 ብር ዕቃ ውስጥ 100 ብሩ አይሰበሰብም ካልን በቃ ኔት ሪያላይዘብል ቫሊዩ 90 ብር ነው ማለት ነው። 900 ብር ነው ማለት። ከ1000 ብር ውስጥ 100 ብር አይሰበሰብም ብለን ኢስቲሜት ካደረግን ትክክለኛ ሊሰበሰብ ማክሲመም ኤክስፔክትድ ቱ ኮሌክት የሚሆኑ 900 ብር ነው። ስለዚህ it should have to be that net realizable value ማለት ነው። Next, which approach of financing a current asset recommended financing short term needs with a short term fund ነው የሚለው። ሾርት ተርም ኒዶቻችንን ወይም የሾርት ተርም ፋይናንሶቻችንን ሾርት ተርም ወይም ከረንት አሴቶቻችንን በሾርት ተርም ፈንድ ፋይናንስ የምናደርግበት አፕሮች የትኛው ነው? ዊች አፕሮች ኦፍ ፋይናንሲንግ ከረንት አሴት ሪኮመንድድ ፋይናንሲንግ ሾርት ተርም ኒድድ ዊዝ ሾርት ተርም ፈንድ። ወርኪንግ ካፒታል ፖሊሲ ነው የምንመርጠው። ለምንድን ነው የሚሆነው? ሾርት ተርም ፋይናንሶችን ወይም የሾርት ተርም ከረንት አሴቶችን በሌላ ሾርት ተርም ፋይናንስ የምናደርግ ከሆነ ዊች ሚንስ ቬሪ ሊኩዊድ አይደለን ማለት ከፍተኛ የሆነ የሊኩዊዲቲ እጥረት በሚያመጣበት ሰዓት ኮንዘርቫቲቭ የሚሆነው ሎንግ ተርም ሶርሶችን ለከረንት አሴቶች በምንጠቀምበት ወቅት ነው። ሾርት ተርሞችን ግን በሌላ ሾርት ተርም ሪፋይናንስ የምናደርግ ከሆነ which is known as aggressive working capital policy ነው ማለት aggressive working capital policy ነው። ምክንያቱም we are liquid አይደለንም። ሾርት ተርም ፋይናንሶቻችንን ሌላ ቦታ አሁን አድርገናቸው ነበር። ልክ የሊኩዊዲቲ ፕሮብለም ሲመጣ ወይም ደግሞ የከረንት አሴት እጥረት ሲመጣብን ሌሎች ሾርት ተርም አሴቶችን በመጠቀም እነሱን ኮንቨርት በማድረግ ወዲያው ሊኩዊድ ለመሆን የምናደርገው ጥረት ነው አግሬሲቭ ወርኪንግ ካፒታል ፖሊሲ የምንለው ማለት ነው። ኔክስት which types of fund is used to account for activity of a government that are carried out primarily to provide service to the citizens and that is financed primarily through tax ነው። የትኛው የገቨርንመንት አይነት ነው? ፕራይመርሊ መሰረታዊ የሚባሉ የገቨርንመንታል አክቲቪቲዎችን ለሲቲዝንስ አገልግሎት መስጠትን መሰረታዊ የሚባሉ የመንግስት ፋንክሽኖችን ፋይናንስ ለማድረግ ስንል የምንይዘው ፈንድ፣ በዋነኝነት ደግሞ ይህ ፈንድ ፋይናንስ የሚደረገው በታክስ ነው። የትኛው ፈንድ ነው እነዚህ አይነት ተግባራት ለመከወን የምንጠቀምበት ነው? which is known as ምን ፈንድ ነው? ገቨርንመንታል ፈንድ አይደል? ገቨርንመንታል ፈንድ ፕራይመሪ የሆኑ የገቨርንመንታል አክቲቪቲዎችን ለመከወን እና ሌሎች እንደዚህ አይነት መሰረታዊ የሚባሉ የመንግስት የአድሚኒስትሬቲቭ ስራዎችን ለመስራት የምንጠቀምበት ፈንድ ከሆነ ገቨርንመንታል ፈንድ እንለዋል። ኔክስት ሪቬኑ ፍሮም ኢንሹራንስ ኮንትራክት ኢዝ ሪኮግናይዝድ አት ዘ ታይም ኦፍ ነው የሚለው። ከኢንሹራንስ ኮንትራክት የሚገኘው ሪቬኑ መቼ ነው ሪኮግናይዝ መሆን ያለበት?
መቼ ነው ሪቬኑ ሪኮግናይዝ መደረግ ያለበት? ስለዚህ ካሽ በሚከፈለን ሰዓት ነው ወይስ ምን በሚሆን? ኦልዌይስ ሪቬኑ ሪኮግናይዝ ለማድረግ ፐርፎርማንስ ኦብሊጌሽን ሳቲስፋይድ መደረግ አለበት አይደል? ፐርፎርማንስ ኦብሊጌሽን ሳቲስፋይድ ሳይደረግ ሪቬኑ ሪኮግናይዝ አናደርግም። ስለዚህ ኢንሹራንስ ሰርቪስ ኢዝ ፕሮቫይድ ኢንሹራንስ ሰርቪስ ፕሮቫይድ በሆነበት ቅጽበት we can recognize ኢንሹራንስ ሪቬኑዋችን ሪኮግናይዝ ማድረግ እንችላለን ማለት ነው። Next, the cost of activities related the group of unit of a product or service rather than each individual unit of product or service. The cost of activity. So activity የምንለካባቸው ብዙ መንገዶች አሉ። ለምሳሌ ዩኒት ሌቭል፣ ባች ሌቭል፣ ፕሮዳክት ሌቭል፣ ከስተመር ሌቭል፣ ኦርጋናይዜሽናል ዩኒት የሚባሉ የሚደረጉ ለኢንዳይሬክት ኮስት ምክንያት የሚሆኑ አክቲቪቲዎችን የምንለካበት መለኪያ አክቲቪቲዎችን ሜዥር ለማድረግ ነው። ስለዚህ ጠይቅነው ምንድነው the cost of activities ሪሌትድ ቱ ግሩፕ ኦፍ ዩኒት ነው የሚለው። ለምሳሌ ፐር ዩኒት ሳይሆን ፐር ፓኬጅ ነው የምንቆጥረው ማለት። ለምሳሌ አንድ ካርቶን ነው እንጂ የምለው በካርቶን ውስጥ ያሉትን ዩኒቶች አይደለም የምንቆጥረው ማለት። the cost of activities related to the group of unit of product or service rather than each individual product or service። ስለዚህ ለእንደዚህ ለግሩፕ ኦፍ ዩኒት ኦፍ ፕሮዳክት ኮስት ኦፍ አክቲቪቲው ምን ብለን እንጠራዋለን? which is known as batch level cost ይባላል። batch level cost ይባላል። አውትፑት ሌቭል ምንድን ነው? ፕሮዳክት ሌቭል ምንድን ነው? ፋሲሊቲ ሰስቴናቢሊቲ ኮስት ምንድን ነው የሚለውን እዚህ ጋር አስቀምጬላቸዋል። በት ኢፍ ዘ ኮስት ኦፍ አክቲቪቲ ሪሌትድ ቱ ዘ ግሩፕ ኦፍ ይሄ ኮስት እንትን ኤቢሲ ኮስቲንግ ላይ ያለ ኮንሰፕት ነው። ኤቢሲ ኮስቲንግ ላይ ያለ ኮንሰፕት ነው። ሌላ አንሰር ዊል ቢ ባች ሌቭል ኮስት ማለት። ኔክስት ዊች ኦፍ ዘ ፎሎዊንግ ኢዝ ትሩ አባውት ጆይንት ኦፕሬሽን። ስለ ጆይንት ኦፕሬሽን ትክክል የሆነው የቱ ነው? እንግዲህ አይኤፍአርኤስ 11 ስለ ጆይንት አሬንጅመንት ያወራና ጆይንት አሬንጅመንት ላይ ደግሞ ጆይንት ኦፕሬሽን እና ጆይንት ቬንቸር አለ ብሎ እሱ ማብራሪያ ይሰጣል። ስለዚህ ስለ ጆይንት ኦፕሬሽን ትክክል የሆነው የቱ ነው? ስለዚህ ምን ነው የምንለው? ጆይንት ኦፕሬሽን ከሆነ always the parties with the joint control have the right to asset and obligations of the liability አይደለ? ጆይንት ቬንቸር ቢሆን ግን መልሳችን ምን ሊሆን ይችል ነበር? ሲ ሊሆን ይችል ነበር። the right to net asset ስለሚል ጆይንት ቬንቸር ቢሆን it could be C one። Okay, next, which of the following account is not found in acquisition and payment cycle ይላል። በአክዊዚሽን ኤንድ ፔመንት ሳይክል ላይ ልናገኘው የማንችለው አካውንት የቱ ነው ነው? እንግዲህ አክዊዚሽን ኤንድ ፔመንት ሳይክል የምንለው በኦዲቲንግ ላይ የግዢን እና ከግዢ ጋር የሚገናኙ አካውንቶችን ያየንበት ኦዲት ቱ ላይ ያለ ኦዲት ቱ ላይ እዛ ውስጥ አክዊዚሽን ኤንድ ፔመንት ሳይክል ውስጥ የማይካተተው የቱ ነው? በአክዊዚሽን እና በፔመንት ፕሮሰስ ውስጥ ሊኖር የማይችለው አካውንት የቱ ነው? ለምሳሌ አካውንት ፔብል ኦብቪየስሊ ይኖራል፣ ከፔመንት ጋር ይገናኛል። ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ይሄም ይገናኛል። ምክንያቱም ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት አክዊዚሽን ሊፈጸም ይችላል፣ ፔመንትም ሊፈጸም ይችላል። ለእነዚህ አሴቶች ነው። ሴሊንግ ኤንድ አድሚኒስትሬቲቭ ኤክስፔንስም ኦብቪየስሊ አይደል፣ ለወጪዎች ለአንዳንድ ወጪዎች ክፍያ መከፈሉ፣ ለቤት ለኢንሹራንስ ለምን መከፈሉ አይቀርም። ስለዚህ እሱም አክዊዚሽን ኤንድ ፔመንት ሳይክል ውስጥ ይኖራል ማለት ነው። So the answer will be C ይሆናል። አካውንት ሪሲቨብል ምን ውስጥ ነው ያለው? ሴልስ ኤንድ ኮሌክሽን ሳይክል ውስጥ ነው ያለው። ሴልስ ኤንድ ኮሌክሽን ሳይክል ውስጥ። Okay, next, the administrations of the firm's current assets and financing needed to support a current asset refers to ነው። The administrations of the firm's current asset and financing ስለ current asset financing ስለ current asset ስለ current liability ዲል የምናደርግበትና የዚህ የአድሚኒስትሬሽን ፕሮሰስ ምን ይባላል? The administrations of the firm's current asset and financing needed to support the current asset which is known as working capital management or working capital management. Capital structure ማለት the mix of debt and equity ነው አይደል? በድርጅት ውስጥ ያለው የኢኩዊቲ እና የዴብት ፋይናንሲንግ ፕሮፖርሽኑ ነው ካፒታል ስትራክቸር ብለው። ካፒታል በጀቲንግ ደግሞ ምን ነው? ኢንቨስትመንት ዲሲሽን ኦን ሎንግ ተርም አሴት ነው። ሎንግ ተርም አሴቶች ላይ የሚወሰነውን ውሳኔ ነው ካፒታል በጀቲንግ ዲሲሽን ብለን የምንጠራው። ኢንተርናሽናል ፋይናንሲንግ ማለት ከዓለም አቀፍ የሆኑ የሬቨኑ እና ኤክስፔንስ የብድር ጉዳዮችን የምናይበት ነው ማለት ነው። the answer will be D. Next, which of the following form of regulations help to minimize the problem of asymmetric information ይላል። የትኛው የፋይናንሻል ሬጉሌሽን ነው አስሜትሪ ኦፍ ኢንፎርሜሽንን ሬዲዩስ ለማድረግ የሚያገለግለው ነው? ፈርስት አስሜትሪ ኦፍ ኢንፎርሜሽን ማለት ምን ማለት ነው? አስሜትሪ ኦፍ ኢንፎርሜሽን ማለት በሁለቱ ፓርቲዎች መካከል ያለው ኢንፎርሜሽን እኩል ካልሆነ፣ ተመጣጣኝ ካልሆነ፣ አንዱ የበለጠ ኢንፎርሜሽን ገዢው ከሻጩ በላይ፣ ሻጩ ከገዢው በላይ፣ እንዲሁም አበዳሪው ከተበዳሪው በላይ፣ ተበዳሪው ከአበዳሪው በላይ ያላቸው የኢንፎርሜሽን ጋፕ ነው አስሜትሪ ኦፍ ኢንፎርሜሽን የሚባለው። ስለዚህ ይህንን ሚኒማይዝ ለማድረግ ከሚወጡ ሬጉሌሽኖች መካከል አንዱ ምንድነው? ዲስክሎዘር ሪኳየርመንት አለ። ዲስክሎዘር ሪኳየርመንት።
ኦኬ ኔክስት ኤ ናይስ ካምፓኒ ማኒፋክቸሪንግ ስሊፐርስ ኤንድ ሴል ዘም አት ኢትዮጵያን ብር 100 ብር ይሸጣቸዋል። ስለዚህ ስሊፐር እያመረተ 100 ብር ይሸጣል ማለት the variable cost አንዱን ለማምረት የሚያስወጣን variable cost ስንት ነው? 45 ብር variable cost አንዱን ስሊፐር ለማምረት ማለት allocating a fixed manufacturing cost which means አንዷን ዩኒት ለማምረት ፊክስድ ኮስቱን ለፊክስድ ማኒፋክቸሪንግ ኦቨርሄዱን ለአንድ ዩኒት ብናካፍለው ደግሞ 15 ብር ይደርስበታል። ስለዚህ ፊክስድ ኮስቱ 15 ነው፣ ቫሪያብል ኮስቱ ደግሞ 45 ነው። which means ስንት ሆነ ማለት ነው? 60 ብር ነው አጠቃላይ ዩኒት ኮስቱ እንደማለት ነው። Next, it has enough ideal capacity available to accept one time special order አለ። በቂ የሆነ አይድል የሆነ ማንጠቀምበት የማሽን የሌበር እንዲሁም የሰዓት አይድል የሆነ ማለት ልንሰራበት የምንችለው ካፓሲቲ አለን አለ እና ዋን ታይም ስፔሻል ኦርደር መጣልን ነው 20,000 ፔር ኦፍ ስሊፐሮችን በ60 ብር እንድንሸጥ። እኛ እኮ 100 ብር ነው የምንሸጠው፣ 45 ብር ቫሪያብል ኮስት 15 ብር ደግሞ ፊክስድ ኮስት አውጥተን በ60 ብር ነበር የምንሸጠው። ነገር ግን አይድል የሆነ ማሽን ስላለን፣ አይድል የሆነ የሰው ኃይል፣ አይድል የሆነ ሪሶርስ ስላለን ስፔሻል ኦርደር እስቲ እንቀበል አንቀበል ብለን ልንወስድ ነው ማለት ሶ 20,000 ስሊፐሮችን በ60 ብር ልግዛችሁ የሚል ኦርደር መጣ። ሶ ሹድ አክሰፕትድ ኦር ሪጀክትድ ነው ጥያቄው ማለት ነው። ሶ ናይስ ካምፓኒ ዊል ኖት ኢንከር ኤኒ ምንም አይነት ማርኬቲንግ ኮስት እና ሌሎች ወጪዎች አናወጣም ማለት ሶ የተጠየቅነው ምንድነው? what would be the effect on operating income b if the special order could be accepted ይላል። ስፔሻል ኦርደሩን አክሰፕት ካደረግነው ኦፕሬቲንግ ኢንካማችን ወይም ከዚህ በፊት እናገኝ የነበረው ገቢያችን በምን ያክል ይጨምራል ወይም ይቀንሳል ነው የተጠየቅነው ማለት ሶ ይህንን ለመስራት ምን እንደምናደርገው ሲምፕሊ ስፔሻል ኦርደሩን ብቀበል 20,000 ዩኒት እያንዳንዱ በ60 ብር ሸጬ 1,200,000 ብር አገኛለሁ። 20,000 ዩኒት ደግሞ ለማምረት ቫሪያብል ኮስቱን ብቻ ነው ኮንሲደር የምናደርገው አይደል? ለምን ፊክስድ ኮስቱ ይህንን ስፔሻል ኦርደር ብንቀበልም ባንቀበልም የሚወጣ ኮስት ነው፣ አቮይድ ልናደርገው የማንችለው ኮስት ነው። ስለዚህ ይህንን ዩኒት ግን ከተቀበልን ቫሪያብል ኮስት 45 ብር አለብን። ስለዚህ 20,000 ጫማዎችን በ45 ብር ለማምረት ደግሞ 900,000 ብር ይወስድብኛል። ስለዚህ ስፔሻል ኦርደሩን አክሰፕት ካደረግኩት ኦፕሬቲንግ ኢንካሜ በስንት ብር ይጨምራል ማለት ነው? በ300,000 ብር ይጨምራል ማለት ነው። ሶ the answer will be B ይሆናል ማለት ነው። ኔክስት አንደር ፔሪዮዲክ ኢንቨንተሪ ሲስተም በፔሪዮዲክ ኢንቨንተሪ ሲስተም አለ when the goods are purchased for resale by the companies አለ አንደር የፔሪዮዲክ ኢንቨንተሪ ሲስተም። ምክንያቱም ሁለት አይነት ኢንቨንተሪ ሲስተሞች አሉን አይደል? ፔሪዮዲክ እና ፐርፔቹዋል ኢንቨንተሪ ሲስተም። ሶ በፔሪዮዲክ ኢንቨንተሪ ሲስተም when the goods are purchased አለ እቃዎች ወይም ኢንቨንተሪዎች በሚገዙበት ወቅት ምን ተብሎ ነው የሚመዘገቡት ወይም ስለነሱ ትክክል የሆነው የቱ ነው? ለምሳሌ ኤ ይሆናል ፐርቼዝ ሪተርን ኤንድ አድቫንስ ዴቢት ይሆናል ነው? አይሆንም። ፐርቼዝ ሪተርን ኤንድ አድቫንስ ዴቢት የሚሆነው መቼ ነው? እቃውን ስንመልስ ነው አይደል? የተበላሸብንን እቃ ዲፌክቲቭ የሆነብንን እቃ ሪተርን በምናነግበት ወቅት ነው ፐርቼዝ ሪተርን ኤንድ አድቫንስ ዴቢት የምናደርገው ማለት ነው። እሺ ሌላኛው ክሬዲት ነው እንጂ የሚሆነው ራሱ ክሬዲት አካውንት ፔብሉን ዴቢት አድርገን ፐርቼዝ ሪተርን ኤንድ አድቫንስን ነው ክሬዲት የምናደርገው እቃውን በምንመልስበት ወቅት። እሺ ቢስ ፍራይት ኮስት ኢዝ ዴቢትድ ቱ ኢንቨንተሪ። ይሄም ፍራይት ኮስት ለትራንስፖርቴሽን የሚከፈል ክፍያ ኢንቨንተሪ ብለን ዴቢት የምናደርገው በፐርፔቹዋል ነው እንጂ በፔሪዮዲክ ኢንቨንተሪ ሲስተም አይደለም። በፔሪዮዲክ ኢንቨንተሪ ሲስተም ለፍራይት የተከፈለን ወጪ ትራንስፖርቴሽን ኢን ወይም ፍራይት ኢን ብለን ነው የምንመዘግበው ማለት ነው። እሺ ሲስ ፐርቼዝ ኦን አካውንት አር ዴቢትድ ቱ ፐርቼዝ ዳትስ ሪሊ ኮሬክት። ይሄ ትክክል ነው አይደል? ፐርቼዝ እቃ ኢንቨንተሪዎች በሚገዙበት ወቅት ፐርቼዝ ብለን ነው ዴቢት የምናደርጋቸው በምን በፔሪዮዲክ ኢንቨንተሪ ሲስተም ማለት ነው። በፐርፔቹዋል ኢንቨንተሪ ሲስተም ቢሆን መርቸንዳይዚንግ ኢንቨንተሪ ነበር። ኮንቲኒየስ የሆነ የኢንቨንተሪ እና የኮስት ኦፍ ጉድስ ሶልድ ባላንስ ያለው አፕዴት እያደረገ የሚሄደው ፐርፔቹዋል ስለሆነ ግዢም ሽያጭን በፈጸምን ቁጥር ኢንቨንተሪ ሪከርድ እያደረግን የምንሄደው በፐርፔቹዋል ኢንቨንተሪ ሲስተም ነው። ስለዚህ ፐርቼዝ አካውንት አር ዴቢትድ ቱ ደ ፐርቼዝ ማለት ነው። እሺ ኔክስት ዊች አይኤፍአርኤስ ስታንዳርድ ዩዝድ ፎር ኢንሹራንስ ኮንትራት። ለኢንሹራንስ ኮንትራት ትክክለኛው ስታንዳርድ የቱ ነው? ስንት ነው ስለ ኢንሹራንስ ኮንትራት የሚያወራው? አይኤፍአርኤስ 17 አይደል? አይኤፍአርኤስ 17። አይኤስ 40 ስለምንድን ነው የሚያወራው? ስለ ኢንቨስትመንት ፕሮፐርቲ አይደል? አይኤፍአርኤስ 16 ስለምንድን ነው የሚያወራው? ስለ ሊዝ ነው።
አይኤስ 41 ስለምንድን ነው የሚያወራው? ስለ ባዮሎጂካል አሴት ነው የሚያወራው። ኦኬ ኔክስት which of the following is the futures of managerial accounting? የማኔጀሪያል አካውንቲንግ ፊውቸር ወይም ባህሪ ህይወት ነው። which means ማኔጅመንት አካውንቲንግ ምንድነው? ፋይናንሻል አካውንቲንግ፣ ኮስት አካውንቲንግ ምንድነው ብለን ኮስት ኤንድ ማኔጅመንት አካውንቲንግ 1 ቻፕተር 1 ላይ አይተናል አይደል? ስለዚህ which of the following the futures of managerial accounting ነው የሚለው። የማኔጀሪያል አካውንቲንግ ፊውቸር ወይም ካራክተሪስቲክስ የሆነው የቱ ነው ነው የሚለው። ማኔጅመንት አካውንቲንግ ለኢንተርናል ፐርፐዝ የሚዘጋጅ ነው። አንድ ለዲሲሽን፣ ለበጀቲንግ፣ ለዲሲሽን ፊውቸር ዲሲሽኖችን ለመወሰን ሩል ቤዝ አይደለም ብለናል። ዜር ኢዝ ኖ ፔሪዮዲሲቲ ብለናል። ስለዚህ ያንን ባህሪ ነው የምንፈልገው ማለት ነው። ያንን ባህሪ ነው የምንፈልገው። ምን እንበል ማለት የትኛው ነው? the management accounting future is answer will be C አይደል? it emphasize on decision about affecting of futures ማለት ወደፊት ለሚወሰኑ ውሳኔዎች ነው የምንጠቀመው ማለት ነው። ኤ ይሆናል። ሪፖርት ማኔጀሪያል አካውንቲንግ አር ሳብጀክት ቱ ኦዲት ይሆናል? አይሆንም ማለት ለምን? ለኤክስተርናል ፐርፐዝ አይደለማ፣ ለፋይናንሻል አካውንቲንግ ነው ለኤክስተርናል ፐርፐዝ የሚዘጋጀው ሪፖርት የምናዘጋጅበት ማለት። ቢም አይሆንም፣ ሪፖርት ቱ ኤክስተርናል አይሆንም። ዲስ ስፔሲፊክ ፎርማት አር ሪኳየርድ ኖ ዜር ኢዝ ኖ ስፔሲፊክ ፎርማት ሪኳየርድ ፎር ማኔጅመንት አካውንቲንግ። ለፋይናንሻል አካውንቲንግ ነው ስፔሲፊክ ሪኳየርመንት የሚያስፈልገው እንጂ ለማኔጅመንት አካውንቲንግ አያስፈልግም። Okay, next, when should an entity perform an impairment test for an individual asset? ድርጅቱ ኢምፔርመንት ቴስት መስራት ያለበት መቼ ነው? when should an entity perform an impairment test for an individual asset? ለአንድ አሴት ኢምፔርመንት ቴስት መስራት ያለብን መቼ ነው? ለምሳሌ ለመኪናችን፣ ለቢልዲንጋችን፣ ለመሬታችን ወይም ለሆነ አሴታችን ኢምፔርመንት ቴስት የምንሰራው መቼ ነው? ኢዝ ዜር ኢዝ ኤኒ ኢንዲኬተርስ አይደል? ኢምፔርመንት እንዳለ ኢንዲኬተር ባየንበት ወቅት መስራት አለብን። ዌን ኦንሊ ዜር ኢዝ አን ኢንዲኬሽን፣ ኢንተርናል ኢንዲኬተር እና ኤክስተርናል ኢንዲኬተር ብለን የተነጋገርናቸው አሉ። ስለዚህ አንድ አሴት ኢምፔር ያደረገ ተብሎ የሚጠራው መቼ ነው? ኬሪንግ አማውንቱ ከሪከቨረብል አማውንቱ ሲበልጥ ነው አይደል? ሪከቨረብል አማውንቱን ለማወቅ ፌር ቫልዩ ለስ ኮስቱ ሴል እና ቫልዩ ኢን ዩዙን እናነጻጽርና ከሁለቱ የበለጠው ሪከቨረብል አማውንት ይባላል። ከዛ ከኬሪንግ አማውንቱ ጋር እናነጻጽረዋል። ኬሪንግ አማውንት ደግሞ ማለት ኮስት ማይነስ አካሙሌት ዲፕሪሲዬሽን ወይም የመዝገብ ዋጋ ማለት ነው። ስለዚህ ኬሪንግ አማውንቱ ከሪከቨረብል አማውንቱ የሚበልጥ ከሆነ አሴቱ ኢምፔርመንት ገጥሞታል ወይም ፎሊንግ ዘ ቫልዩ ኦፍ አን አሴት የምንለው ማለት ነው። ስለዚህ ለአንድ አሴት ኢምፔርመንት ቴስት የሚሰራው መቼ ነው? ኢዝ ዜር ኤኒ ኢንዲኬተር ነው። ከዛ ኢንዲኬተር አይት ከዛ ግን በየአመቱ ኢምፔርመንት ቴስቱ መሰራት አለበት ማለት ነው። ኦኬ ኔክስት አንደር አይኤፍአርኤስ 11 which means joint arrangement ማለት ነው። what is the core requirement of an arrangement to be classified as joint arrangement? ስለዚህ ጆይንት አሬንጅመንቱ ጆይንት አሬንጅመንት ተብሎ እንዲጠራ ኮር የሆነ ሪኳየርመንቱ ምንድን ነው? አንድ ጆይንት አሬንጅመንት እንዲባል ምንድን ነው መሟላት መቻል ያለበት? ሶ ጆይንት አሬንጅመንት ለማለት the parties should have ጆይንት ኮንትሮል ያስፈልጋቸዋል። ኢፍ ዜር ኢዝ ኖ ጆይንት ኮንትሮል፣ በጋራ ኮንትሮል ካላደረጉ፣ በጋራ ውሳኔ ካልወሰኑ፣ ሁለቱም ለዲሲሽን ሜኪንግ ፕሮሰስ ተመጣጣኝ የሆነ ፓወር ከሌላቸው፣ አንዱ ብቻ ዶሚኔት የሚያደርግ ከሆነ ዜር ኢዝ ኖ ጆይንት አሬንጅመንት ማለት። ሶ the answer will be D ይሆናል ማለት። ኔክስት which of the following must be eliminated when consolidated the balance sheet ነው የሚለው። ኮንሶሊዴትድ ፋይናንሻል ስቴትመንት አት ዘ ዴት ኦፍ አኩዚሽን ወይም ሰብስኩዌንት ቱ አኩዚሽን በምናዘጋጅበት ወቅት በፓረንቱና በሰብሲዲያሪ መካከል ያለውን ፋይናንሻል ስቴትመንት ኢንትራ ኢንቲቲ ካምፓኒዎችን ወይም የሰብሲዲያሪውን ኢኩዊቲ አካውንት እና ሌሎች በእርስ በርስ የተፈጠሩ አካውንቶችን ኢሊሚኔት ማድረግ አለብናል። ምኑ ላይ? ወርኪንግ ፔፐሩ ላይ። ስለዚህ ጠየቅነው ምንድነው? which of the following must be eliminated when consolidating the balance sheet? ባላንስ ሺቱን ኮንሶሊዴት ስናደርግ ኢሊሚኔት መሆን ያለበት የቱ ነው? የትኛውን የምንለው? የትኛውን የምንመርጠው? answer will be B አይደል? the parent investment in subsidiary account በሰብሲዲያሪው ኢኩዊቲ አካውንት ኢሊሚኔትድ ይሆናል። ኢንትራ ኢንቲቲስ which means በፓረንቱ እና በሰብሲዲያሪ መካከል የተፈጠሩ ሪሲቨብሎች፣ ጌኖች፣ ሌሎች ኢንትራ ኢንቲቲ ትራንዛክሽኖች በሙሉ መጥፋት አለባቸው። ስለዚህ የፓረንቱ ኢንቨስትመንት ኢን ሰብሲዲያሪ በሰብሲዲያሪ ኢኩዊቲ አካውንቱ ኢሊሚኔት መሆን አለበት። ምን ላይ? ወርኪንግ ፔፐር ላይ ማለት ነው። ኦኬ ውድ ቤተሰቦቼ ለሴሽን ዋን የተሰጠውን ኔክስት ኤግዛም በዚህ መልኩ ይዤላችሁ ቀርቤ ነበር። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።